ማየት ማሰብ መናገርና ማድረግ ማለት ነው። ሶስት ነገር ቀውልያ አመልያ እና ቀልብያ ሲሆን የምናስበውን ነገር አስተሳሰባችንን እናስተካክላለን። ቀውልያ ደግሞ ሲሆን ደግሞ አንደበታችንን ከዛ ድርጊታችንን ማለት ነው። ከድርጊታችን እንድንቆጠብ የሚያደርገን አላህ ሁሉ ነገር ያያል የሚለውን ነገር ሴንስ ማለት ነው። አሁን አንድ ሰው በጠይቁት አላህ ያያል ታምናለህ ብትዩ አምናለሁ ይላቸዋል። ይሰማል፣ ሁሉ ነገር ይሰማል፣ ሁሉ ነገር ያውቃል። አዎ ግን ይሰማል፣ ያያል፣ ያውቃል የሚለው ሴንስ ስሜቱ እኛ ጋር ሲኖር ምን ይባላል? ተቅዋ አለ ማለት ነው። ለዛ ነው ቁርአን ላይ ሱረቱ ዙሩፍ ላይ ምዕራፍ 43 ላይ አላህን የሚፈሩት አዋቂዎቹ ብቻ ናቸው ይላል። ዑለማ ብቻ ናቸው ይላል። ግን ዑለማ ሲል ይሄ አሁን ፊቂ ምናምን ተምሮ ምናምን ደርስ ተምሮ ምናምን ስለነሱ ነው እንደሚያወራው ይሳቅ። አላህን የሚፈሩት አዋቂዎቹ ብቻ ናቸው ሲል ስለነሱ ነው የሚያወራው። አሁን ሴንስ ስለሚያደርጉት ነው የሚያወራው። አዎ ስለዛ ነው። ሌላ ቦታ ላይ ደግሞ ባለጌዎችም ምንድነው በአረብኛ የሚላቸው? አላህ ባለጌዎችም ምንድነው የሚለው? ባለጌዎችን ተዋቸው ሲል ቁርአን ላይ ብዙ ቦታ ስለ ባለጌዎች ያወራል። ባለጌዎች ለሚለው ቃል የገባው ምንድነው ይሳቅዬ? ጃሂል ነው አይደል? ጃሂሉን ነው የሚለው ወይንም ጃሂሊን። ጃሂል ማለት አሁን አላዋቂ ማለት ነው። ግን አላዋቂ ማለት አይደለም። አላዋቂ የሆኑ ሰዎች አላህን የሚፈሩ ሰዎች አሉ፣ ጨዋዎች ሰዎች አሉ። ግን ይሄ እዚህ ጋር አሁን ባለጌ ብሎ ሲል ጃሂል ሲል ከአላዋቂነትን ከብልግና ጋር አያይዞ ነው ሴንሱን የሚያደርገው እንጂ የማያውቁ ሰዎች አሉ። ብዙ የማያውቁ ሰዎች ሆኖ ጨዋ ሰዎች አሉ። ስለዚህ እዚህ ጋር አሁን ጃሂል የሚለው ቃል የመጣው ቃል በሌላ እንደሚተረጎም ሁሉ አሊም የሚለውም ቃል እዚህ ጋር ሴንስ ይሄ ከተቅዋ ጋር የተያያዘ ነገር ሆኖ ነው የመጣው። አይ ቲንክ ለዛሬ ይበቃቸዋል። እሺ አዲስ ዓለምን ቦታ ስጧት፣ ዝም ብላችሁ አታውሩ ተብያለሁ። እሺ የሞላ አንድ ሰው ሲያወሪ የሆነ ነገር ሴናን ሳሞላ እንጠብቃት ኢንሻአላህ። አይ ቲንክ ይቅርታ ከተፈቀደልኝ ለበረካቱ ኡስታዜ አንተ ያለህን መቼም ከመማር እየመዘገብኩ ነበር እና ኔክስት ታይም ፈተና አለ ብባል እንኳን እንዳልደናበር ቁጭ ብዬ ለዛ ነው እንጂ ብዙ ምለው እንኳን የለኝም። በዚህ ሰዓት ላይ ብጨምርልን ደስ ይለናል ካላደከምን እንጂ ሌላው እንኳን ደስ የሚል ምሽት ነው። አላህ ይጠብቅ ኡስታዜ። እሺ ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ዲያቆን? ሰላም ነው ኡስታዝ፣ ተሻለ? ሰላም ነኝ። አዎ ደህና ነኝ፣ ምንም አይደለም። ፈጣሪ ጠብቀ፣ ፈጣሪ ያሽረን ለማለት ለመዘየር ነው የገባሁት። አይ ቲንክ ብዙ ጊዜ ደህና ነኝ። እየበረታ ነው ዲያቆን? እየበረታ ነው። ዲል ላይ እንዴት ነህ? እየበረታ ነው ኡስታዝ። ማሻአላህ በርታ፣ አላህ ያበርታ። አሜን ኡስታዝ። ጀዛከላ። ብዙ ጊዜ እኮ የሆነ ቅኔ አዘጋጅቼ ነበርና ምናምን ለአንተ አቀርብልሃለሁ ስለ አይ ቲንክ ከስር ሞዴሬተሮች ምናምን ሰው ስለሚበዛባቸው አላስገቡኝም እንጂ አስቤ ነበር። ኢንሻአላህ የሆነ ቀን አቀርባለሁ። ኧረ እኔ አልፈልግም። ዱዓ አድርግልኝ፣ አይጠቅመኝም ለኔ እሱ። ዱዓ አድርግልኝ። እኔ ግጥም የሚገጠምልኝም ሰውም አይደለሁም። ዱዓ ካደረከልኝ በቂ ነው። ዱዓ ነው ትልቁ ነገር። ክብር ለሚገባው ክብር ስጥ አይደለም የሚለው? ያው ከዛ አንፃር በዚህ መልኩ አይደለም። ያው ክብር የምትሰጠኝ በዚህ መልኩ አይደለም። ያው ስታከብረኝ ታላቅና ታናሽ በሚለው ስጋ ቤት ውስጥ ነው ያለው። ያው ስታከብረኝ የምትወደኝ ከሆነ ዱዓ ነው የምታደርግልኝ። እኔ የሚጠቅመኝ እሱ ነው። ምንም አይጠቅም። ግጥም እንትን ብትልልኝ ለእኔ አይጠቅመኝም እሱ ለማለት ፈልጌ ነው። እና እንትንም እንዳያበላሽ አንዳንድ ነገሮችንም እንዳያበላሽ ከዛ አንጻር ነው። እሺ አቡክዬ። እሺ አይ ኡስታዝ ሴና እንትን
ትፈልጋለች ስትል ከአዲስ ጀነራል ጋር ታስተዋውቃቸው። ጀነራል እሺ፣ ሴና የኡስታዝ አንተ ሴና ታውቂያታለሽ? አዲስ ዓለምን? አዎ ኡስታዝ አውቃታለሁ። አዎ እንትን በያት ቀረቢያት። አይ ቲንክ ታገዝሻለች፣ ትረዳሻለች ብዬ አስባለሁ። ብዙ ነገሮችን እንትን የምትል ናት፣ ጎበዝ ናት። በነገራችን ላይ አዲስ ዓለም እኮ ቁርአን ትቀራለች። እናንተ አሁን እዚህ ኦንላይን ሰው ሲያያት አሁን እንትን ይመስላችኋል ማለት ኦንላይን የምትመጣው ስራ ላይ ነው። አዚ ሴም ታይም ደግሞ ዳዋ የሚያደርጉ ሰዎች ታስገባና ትማራለች። በሰበቡ ደግሞ ሰው እንዲማር ታደርጋለች። ግን ቁርአን ቴሌግራም ላይ ትቀራለች። በነገራችን ላይ ዝም ብላ እዚህ ቲክቶክ ላይ መጣ የምታወደው ለድል ነው ሰዎች የሚመስላቸው። በጣም ጎበዝ ናት። ራሷ ያወቀችበት ነው። ማሻአላህ አላህ ይጨምርላትና እኔ እንደዛ ነው ሰለምቴዎች፣ በቃ እንደዛ ብትሆኑ ደስ ይለኛል። በቃ ማለት ትምህርታችሁን እየተማራችሁ ምናምን። አቡኪ አሁን እየቀራ ነው ያለው፣ እየተማረ ነው ያለው። አቡኪ ዲያቆን የነበረ ነው እንግዲህ ልጅ እንግዲህ እንደምትመለከቱት እና በቃ ስማርት ሰው ትምህርት እየተማረ ዲኑን አዘ ሴም ታይም ደግሞ ሶሻል ሚዲያ ላይ መጥቶ የሆነ ሳለ እረፍት ያስፈልጋል። ፈታ ሽርብትን ማለት ምናምን ስትፈልጉ መታችሁ ሽርብትን ማለት ትችላላችሁ። ማንም አይከለክላችሁም። እና አይ ቲንክ በርቱ፣ አላህ ይጨምርላችሁ። ተታወቂያት፣ ፎሎ ተደራረጉ። ሴና እሺ ፎሎ አድርጊያታለሁ ኡስታዝ። ጀነራል ወየ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? በነገራችን ላይ ይሄ ጀነራል የምታዩት እንትን ነው፣ ፊት ለፊት ነው ነገረ ስራው ሁሉ። ግን ቢገርማችሁ እኔ እወደዋለሁ እና ለምን እንደምወደው ራሱ አላውቅም ራሱ እና የሆነ ነገር አስነክቶኝም ሊሆን ይችላል። አሁን እናንተ እንትን ነው የምትሉት ምናምን ነገር እንዲህ ሊወዶች አለው ምናምን ልትሉ ትችላላችሁ። እኔ አላውቅም ራሱ እኔ ራሴ አላውቀውም ራሱ እና አሪፍ ልጅ ነው። ተንከባከቡት፣ እሱንም እንድትንከባከቡት እፈልጋለሁ። ኡስታዜ እሺ አንድ ነገር ልበል ስለጀመር ነው። ኦኬ መጀመሪያ እሺ ሴና ቅድም ነው ያየሁሽ፣ ስለተዋወቅሽ ደስ ብሎኛል። አይ ቲንክ ከዚህ በፊት ባክ አድርገሽ እየተመለስሽ ያለውና አላህ ያግዝሽ። ኢንሻአላህ ድጋሚ አብረን እየተማርን በእውቀት እንደምትመለሽ አልጠራጠርም። እና ያለሽበትን ስታንድ ምናልባት የሆነ ቀን ትነግሪንና ከዛ መቀጠል እንችላለን። አዎ ኡስታዜ እቀራለሁ ዛህሩን ጋር አልሐምዱሊላህ። ከዚህም ደግሞ ከዛም እቀራለሁ፣ እዚህም እማራለሁ፣ ላይቭም ስራችንም እንሰራለን፣ እስልምናችንም እንማራለን ኢንሻአላህ በዚህ ወራት ውስጥ። ከዛ አላህ ከረዳን ከዛ በኋላ ኢንሻአላህ ወዴት እንደምንደርስ አናውቅም፣ ግን ለአሁኑ ቀጥላለን። ቅድም የጀመርከው ላይ ጥያቄ አለኝ ኡስታዜ፣ እንትን አላህን እንደምናየው ሆነን የሚለው ላይ። እሺ አዲስ ዓለምዬ የአህመድ ገብቶ ነበር። ማን ያስወረደው? እኔ ያስገብቼው ነበር። አህመድ አህመድ አሳየኝ። ኔቱ ነው መሰለኝ እየፈለግኩት ነው። ናግባ አስገቢው ሀያት። ኦኬ ጀዛኪላ። ኦኬ ጋጥ አዲስ ዓለም። እሺ አመሰግናለሁ። አላህን እንደምንመለከተው እንደምንመስለው ሲባል ላስት ታይም የሆነ ሰዎች ላይክ ሊትራሊ እንደ በንጽጽር ነው እንኳን ብዙ እንትን ሳይሆን እናንተ ስትመስሉ ይላል ምስል አትመስሉ ይላል እኮ። ለምንድን ነው ፒክቸር የምታደርጉት ሲባል እንደምትመስሉት ሆናችሁ እናንተ ስትሉ የለም ወይ የሚል ነገር ሬዝ ተደርጎ ስለነበረ እንደምታዩት ማለት አሁን ለምሳሌ አሁን አዲስ ዓለምዬ አሁን አንቺ በጣም በቃ ማለት በጣም የምትወጁ ሰው አለ ወይ የምታከብሪ ሰው አለ አይደለ? አጠገቡ እያለሽ መጥፎ ቃላት ትናገራለሽ፣ የሆነ ነገር ታደርጋለሽ። አጠገቡ እያለሽ እንደማይሽ ብታቂ ልክ እንደዛ ሴንስ አድርጉት ነው የተባለው። በቃ እንደምታዩት እያያችሁ ሳይሆን እንደምትል ነገር አለ። አላህን እንደምታየው አድርገህ ማምለክ፣ አሊያም ደግሞ ያን ካልቻልክ አላህ እንደሚያይህ አድርገህ ማምለክ፣ እሱ ምን ይባላል? ኢህሳን ይባላል ተብሏል። ሶስተኛው ሌቭል ነው እንጂ የሆነ ምስል አድርጋችሁ አይምራችሁ ውስጥ ፒክቸራይዝ አድርጋችሁ ኢማጂኔሽን አድርጋችሁ አላህን አልተባለም። እንደዛ የተከለከለ ነው፣ አይፈቀድም።
በቃ አለ እንትኑ በአትሪቢዩቱን ብቻ ነው የምትገልጸው። አላህ ይሰማል፣ አዎ ያያል፣ አዎ። እንዴት ነው የሚያየው? ፊሎሶፊካል አስፔክት የለው። ብትፈልጊም አታገኝም። ራሱ የተገለጸልሽ ነገር እንደሚያይ ነው የተነገረሽ። ተሽቢህ ማድረግ የተከለከለ ነው። ከሰው ጋር ማመሳሰል ከፍጡራን ጋር። ለምሳሌ አንቺን ለማየት ብርሃን ያስፈልግሻል። እናትሽ ማህፀን ውስጥ እያለሽ አይን የሚባለው ነገር ስታንተስታት ከላይት ጋር ኮምቢኔሽን ፈጥሮ ለማየት ነው። እና ያ ነገር ላይቱን መቀበያ ፐርሲቭ ማድረጊያው ሌንስ የምትባል ነገር አለች። አላህ ያያል ሲባል እሱ አይደለም ይመጣልሽ። እንደዛ ከሆነ በጨለማ ውስጥ ያለውን አንቺ ማየት አትችይም። ያለ ብርሃን ማየት ትችያለሽ አትችይም። አላህ ግን በጨለማ ውስጥ ያለውን ሁሉ ያያል። ለማየት አንቺ አሁን እያየሽ ያለሽው ይሄኔ እንትንሽን ነው። ይሄ ምንድነው የሚባለው? የቲክቶክሽን ነው እያየሽ ያለሽው፣ ሞባይልሽን ሊሆን ይችላል። እኔ ጋር ያለውን ግን አታይም። አላህ ግን ሁሉ ነገር ያያል። ለማየት ጊዜም ቦታም አይወስነውም። አላህ ሁሉ ነገር ሰሚ ነው። እኔ ግን ለመስማት ሐመር ያስፈልገኛል። ጆሮዬ ላይ ሳውንዱን ፐርሲቭ ማድረግ ያለኝ ያንን መቀበያ ያለኝ ሳውንድ መቀበያ ያለኝ። ያለ ሳውንድ መስማት የሚባል ነገር የለም። አላህ ግን በልብ ውስጥ ሰዎች የሚያንሸኳሽኩትን ሁሉ ይሰማል። አይገርምም? እየሰማሽ ያለሽው አሁን እኮ እኔን ብቻ ነው። አገር ቤት እናትሽ ወይም ቤተሰቦችሽ ምን እያወሩ እንዳለ አሁን አታውቂም፣ አሰሚም። ራሱ ውስንነት አለብሽ። ስለዚህ የአላህን መስማትና ማየት ከፍጡራን ማየትና መስማት ጋር አናነጻጽረውም። ግን በቃ ይገርማል። ራሱ ያለ ግን ምንድነው የሱ መስማት ሲባል እንዴትነቱ ምንም የተገለጸው ነገር የለም። በቃ ይሰማል፣ ያያል፣ አዋቂ ነው። አንቺ ለማወቅ ታዋቂ ነገር ያስፈልግሻል። አንቺ አዋቂ ለመሆን ታዋቂ ነገር ያስፈልግሻል። ወይድን ታውቂዋለሽ ብትባይ አዎ። ስንት ጊዜ ሆነሻል ወይድን ካወቅሽው? 1 ዓመት። ስለዚህ ወይድ ታዋቂ ነው፣ አዲስ ዓለም አዋቂ ናት። ግን አንቺ አዋቂ ለመባል ወይድ ያስፈልግሻል፣ ታዋቂው ነገር ያስፈልግሻል። ስለዚህ አንቺ ጃቢርን የምታውቂው ጃቢር የግድ ያስፈልግሻል ጃቢርን ለማወቅ። አላህ ግን ዓለም ሳይፈጠር ዘመን ሳይቆጠር በፊት ምንም ነገር ሳይኖር ፍጥረትን ያውቃል። ለማወቅ የሚታወቅ ነገር አያስፈልገውም። ለማፍቀር ተፈቃሪ ነገር አያስፈልገውም። እሱ አፍቃሪ ነው። ዓለም ሳይፈጠርም ከፍጥረት በፊትም አፍቃሪ ነው። ማፍቀር የሚፈቀር ነገር ሲገኝ አይደለም ማፍቀር የጀመረው። እሱ ፈጣሪ ነበረ፣ ግን ሲፈጥር አይደለም ፈጣሪ የሆነው። ከጊዜ በኋላ ሆነ የሚባል ነገር በፈጣሪ ባህሪ ውስጥ የለም። ነው ነው የሚባለው። አላህ አፍቃሪ ነው እንጂ አፍቃሪ ሆነ አይባልም። ፈጣሪ ሆነ አይባልም። ፍጥረት ከመፈጠሩ በፊትም ያያል አላህ። ግን ለማየት የሚታይ ነገር አያስፈልገው። ምንን ነው የሚያየው አይባልም በኢስላም። ለምን የሚያውቀው ምንን ነው? አዋቂ ከነበረ ማንን የሚያውቀው አይባልም። ለምን ሳይታወቅ በፊት አዋቂ ነው እሱ። ኮዝ ኤንድ ኢፌክት መንስኤና በውጤት መካከል አንቺ ምንድነሽ? ውጤት ነሽ። አንቺ አዋቂ ወንሹ ታዋቂ ነው። ገበሬ የሚባለው መጀመሪያ እርሻ ሲኖረው ነው። አስተማሪ የሚባለው ሚማር ተማሪ ሲኖር ነው። አባት የሚባለው ልጅ ሲኖር ነው። ወላጅ የሚባለው ተወላጅ ሲገኝ ነው። እኔ ከመውለዴ በፊት አባት አልነበርኩም። ልክ ስወልድ አባት ሆንኩኝ። ስለዚህ ምን አለ? ልጄ ኮዝ ነው፣ እኔ ደግሞ ኢፌክት ነኝ። አላህ ጋር ግን ተገላቢጦሽ ነው። እሱ ኮዝ ነው፣ ፍጥረት ደግሞ ኢፌክት ነው። በጣም ልዩነት አለው። አላህ ከማንም ጋር አይመሳሰልም። ሚነራል አይመስለውም፣ ማዕድናት ፕላንት አይመስለውም፣ እጽዋት አኒማል አይመስሉትም፣ እንስሳት ሂማን ቢንግ አይመስለውም። ከፍጥረት ውስጥ አላህን የሚመስል ማንም የለም። አላህ ከማንም ጋር አይመሳሰልም። ከማንም ከፍጥረት ጋር የሚመሳሰል ነገር የለም። የሱ አምሳያ የለውም፣ አቻ የለውም፣ ወደር የለውም፣ ተፎካካሪ የለውም። እከሌን ይመስላል የሚባል ነገር የለውም። አምሳያ የለውም። እሱ ከፍጥረት ውጭ ነው የሚኖረው። ከፍጥረቱ ጋር በባህሪያቱ ግንኙነት አለው። ሁሉ ነገር ያካበበ ነው። እሱ ጊዜንም ቦታንም ያካበበ ነው። አላህ በጊዜ ውስጥም የለም፣ በቦታ ውስጥም የለም። ከቦታና ከጊዜ በላይ ነው። ከአርሽ በላይ ነው። ጊዜና ቦታ የሚጠናቀቀው አርሽ ላይ ነው። እሱ ደግሞ ከአርሽ በላይ ነው። 7 ቦታ ላይ አላህ በቁርአን ውስጥ አላህ ከአርሽ በላይ እንደሆነ ተነግሮናል። ቁርአን በወሰበበት ወስፍ ባሰባበት ኢስባት አላህን ከአርሽ በላይ ነው ብለን በዛቱ እናምናለን። ፍጥረት ዓለም ውስጥ ግን ፍጥረት ውስጥ ግን በእውቀቱ በመስማት በማየት በችሎታው ሁሉ ነገር የሚያስተናብረው ፍጥረትን እሱ ስለሆነ ሁሉን ቻይነቱ
ሁሉን ነገር ያውቃል። የማያውቀው ነገር የለም። በፍጥረት ዓለም ውስጥ ያለው ነገር ያውቃል። ከፍጥረት በላይ ከአርሽ በላይ ሆኖ ማለት ነው። ሁሉን ነገር ያያል። ሁሉን ነገር ደግሞ ይሰማል። ከሱ የሚደበቅ ምንም ነገር የለም። እሱ ሁሉን ነገር ተቆጣጣሪ ነው። ይሄ ነው እምነታቸው ማለት ነው። እና ይሄ በጣም አሪፍ ጥያቄ ነው የጠየቅሽው። በጣም ሴንስ የሚያደርግ ጥያቄ ማለት ነው። ተመለሰልሽ አዲስ ዓለም? በተገቢ ሁኔታ ላይ ጨምርልህ ኡስታዝ። አመሰግናለሁ። እሺ ጀነራል አሉ ኡስታዝ። እሺ እንዴት ነው? ተሻለ? ደህና ነኝ፣ ምንም አይደለም። ድምፅህን ስንሰማ በቃ ሞራላችን ይመጣል። ምን አልከኝ? ድምፅህን ስንሰማ ሞራላችን ይመጣል። ቅድም ግን አስላስከኝ እንድትገባ ዱብ። ምን አልከኝ? ቅድም አስላስከኝ። የሚመች ቦታ አይደለም የነበርኩት። እልልን አስገቡት እስቲ። እልል የሚባል ልጅ አለ፣ አስገቡት። እልል የሚባል ልጅ አለ፣ አስገቡት። እልል የሚባል ልጅ አለ፣ አስገቡት እና ይጠይቅ። ኡስታዝ ልጠይቅህ እኔ። እሺ አንድ እንግዳ አለ ከስር በጣም ሲጠይቀኝ የነበረ። አንድ ቦታ አለ፣ አስገቡት ጋይስ። አስገቡት። ከቅድም ጀምሮ ሲጠይቅ ነበር። ኦኬ እሺ ሲና ጠይቂ እስከዛ ድረስ እስከ እሱ እስከሚገባ ድረስ። እሺ አሁን ለምሳሌ ኢየሱስ ምድር ላይ በነበረ ጊዜ አባቴ አምላኬ ይላልና ያው አላህን አምላኬ ማለት ይቻላል፣ አባቴ ማለት ግን አይቻልም። ምን ችግር አለው? አላህን አባቴ ይብል ችግር አለው? ችግር የለውም፣ ግን ቁርአንና ሐዲስ ላይ የለም ራሱ። አሁን ለምሳሌ በወቅቱ ችግር የለውም ስልሽ ቁርአንና ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ የተከለከሉ ብዙ ነገሮች አሉ። ለምሳሌ በባይብል ላይ ዘዳግም 32:4 ላይ እርሱ ድንጋይ ነው ይላል። አይተሽ ከሆነ እርሱ አለት ነው ይላል፣ ሮክ ነው ይላል። ስለ አምላክ ሲናገር ማለት ነው። እንግሊዝኛው ነው ሮክ ነው የሚለው፣ አማርኛው እርሱ አምላክ ነው ብሎ ያስቀመጠው ድንጋይ ነው ይላል። ግን ድንጋይ ማለት መሸሸጊያና መጠጊያ ማለት ነው አይደለ ሲና? ስለዚህ መጠጊያና መሸሸጊያ ነው፣ አልወኪል ነው አላህ በቁርአን አለ። ግን ድንጋይ ብለን አንጠቀምም ማለት ነው፣ እሱ ብለን አንጠቀምም። መዝሙረ ዳዊት ላይ ደግሞ አምላክ እረኛዬ ነው ይላል። እረኛ ማለት ጠባቂ ማለት ነው ትርጉሙ። ግን እረኛ ብለን አንጠቀምም። ጠባቂ እንደሆነ በቁርአን ውስጥ ብዙ ቦታ ላይ አለ። አላህ ጠባቂ እንደሆነ፣ ዓለማትን የሚጠብቅ ሙሀይሚን እንደሆነ ተገልጿል። አላህ ጠባቂ እንደሆነ ረቂብም ተብሏል። ጠባቂ ገባሽ? እንደገና ደግሞ ገበሬ ተብሏል። ዮሐንስ ወንጌል 15:1 ላይ ገበሬ ተብሏል። ገበሬ ማለት ተንከባካቢ ማለት ነው ትርጉሙ እንጂ ሊትራሊ ገበሬ አይደለም። ስለዚህ አላህ በቁርአን ውስጥ ገበሬ አልተባለም፣ ግን ተንከባካቢ ተብሏል። አባት ደግሞ ማለት ደግሞ ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ አንዱ የሰማዩ ነውና በምድር ላይ ማንንም ይላል። የወላጅ አባቴን አባት ብዬ አልጠራውም እንዴ ብለን ስንል አባት የሚለው ኦሪጂኔተር ማለት ነው ይሉናል፣ አስገኝ ማለት ነው። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን አለ። አባት የሚለው እዚህ ጋር ሴንስ ያደረገው አናሎጂካል ሴንስ ሆኖ አስገኝ ማለት ነው። ማቴዎስ ወንጌል ዮሐንስ ወንጌል ምዕራፍ 8 ቁጥር 42 ላይ አንድ አባት አለን እርሱም አምላክ ነው አሉ አይሁዳኖች። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አላት። አባት የሚለው ኦሪጂኔተር ማለት ከሆነ አስገኝ ከሆነ ቁርአን ላይ በሱረቱል አሸር ምዕራፍ 59 ቁጥር 24 ላይ አላህ አስገኝ እንደሆነ ተነግሮናል። አልባሪ ተብሏል። ስለዚህ አሁን ምንድነው እንትኑ ነው የተቀጸለበት ቀጸል ነው። አባት ማለት ምን ማለት ነው በሚለው በትርጉም እንግባባለን። አባት የተባለው ገበሬ የተባለው ድንጋይ የተባለው እንደገና ደግሞ ዕብራውያን
ምዕራፍ 12 ቁጥር 29 ላይ የሚባል እሳት ነው ይላል። ፈራጅ ነው ማለት ነው አይደል? እሳት ነው ሲባል ሊትራሊ ስለ ካርበን ነው፣ ስለ ፕላዝማ ነው እያወራ ያለው፣ ስለ ፍሌም የሚባለው ነገር፣ ስለ ካርበን፣ ስለ ከሰል፣ ስለ ከሰል ውስጥ ስላለው እሳት ነው እያወራ ያለው ወይስ ፈራጅ ነው ማለት ነው? ትርጉሙ ፈራጅ ነው ለማለት ነው። ፈራጅ ነው ማለት ነው። ቁርአን ላይ ደግሞ አለ ሐኪም ተብሏል፣ አለ ፈራጅ ተብሏል። ስለዚህ እሳት ብለን አንጠቀምም፣ ገበሬ ብለን አንጠቀምም፣ ድንጋይ ብለን አንጠቀምም፣ አባት ብለን አንጠቀምም። እንደገና ደግሞ ምንድነው ይሄ እረኛ ብለን አንጠቀምም እኛ። ለምን? ቁርአን ላይ ስላልመጣ ማለት ነው። ግን በዛን ሰዓት በነበረው አናሎጂካል ተርሞች አሉ ራሱ ማለት ነው እንጂ በቁርአን ውስጥ እኮ አቡለሃብ የሚባል ሰው ታውቂያለሽ? አቡለሃብ የሚባል የረሰላል አቡለሃብ ማለት ትርጉሙ አብ በሚለው የአረብኛው ቃል ሊትራሊ ስትመለከቸው አባት ማለት ግን ባለቤት በሚል ይመጣል። የመንቀልቀል ባለቤት ማለት ነው። አቡበከር ሲባል ሰምተሽ ታውቂያለሽ? የአይሻ አባት በስማ አቡና በከር ነው። በከር ማለት ወጣት ግመል ማለት ነው። የወጣት ግመል አባት ማለት ነው እንዴ ትርጉሙ። አብ ማለት ባለቤት በሚል ነው የመጣው። አቡ ሁረይራ የሚባልም አለ። ሁረይራ ማለት ድመት ማለት ነው። የድመት አባት ማለት ነው። ድመት ስለነበረው ነው። ግን የድመት አባት አይደለም፣ የድመት ባለቤት ማለት ነው ትርጉሙ። በግዕዝም ስትመለከችው ራዕየ ዮሐንስን የጻፈው ሰው አቡ ቀለሚስ ይባላል። ቀለሚስ ማለት ራዕይ ማለት ነው። አቡ ማለት አባት ማለት ነው። የራዕይ ባለቤት ማለት ነው ትርጉሙ እንጂ ሊትራል። ስለዚህ አብ የሚለው ቃል በዕብራይስጥም በአረብኛም በግዕዝም ባለቤት በሚል ይመጣል። ስለዚህ ኢየሱስ ክርስቶስ አባቴ ሲል የፍጥረት ባለቤት ያስገኘ ማለት በሚል ይመጣልን ብለን መተርጎም እንችላለን። ግልጽ ነው ትንሽ? ኦኬ። አዎ ገባኝ። ኦኬ። የተከለከሉ ነገሮች አሉ ቁርአን ላይ ሲመጣ የተከለከሉ ነገሮች። አሁን ለምሳሌ ስግደት በሁለት ይከፈላል አይደል? የአምልኮ ስግደትና የአክብሮ ስግደት የሚባል ነበር ጥንት ቁርአን ከመውረዱ በፊት ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ስግደት አተያና ኢባድያ ተብሎ ለሁለት ይከፈላሉ። ስጁድ በሁለት ይከፈላሉ። የአምልኮ ስግደትና የአክብሮ ስግደት ልዩነታቸው ምንድነው ካልሽኝ፣ የአምልኮ ስግደት የሚባለው የትም ቦታ ሆነሽ ሁሉን ነገር ያያል፣ ይሰማል፣ ያውቅብኛል ብለሽ የምታመልኪው አላህን ብቻ ሲሆን የአምልኮ ስግደት ነው። የትም ቦታ ኢትዮጵያ ሄድሽ፣ አሜሪካ ሄድሽ፣ የትም ቦታ ሆነሽ ስታመልኪው የትም ቦታ ሆኖ መስማት የሚችል ማየት የሚችል ማወቅ የሚችል ከአንድ አምላክ ውጭ ያለ ከመለኮት ውጭ ያለ በቃ ስትሰግጂለት ያ ስግደት ምን ይባላል? የትም ቦታ ሆነሽ ስትሰግጂለት ምን ይባላል? ስግደት የአምልኮ ስግደት ይባላል። የአክብሮ ስግደትስ የነበረው ዘፍጥረት 23:7 ላይ አብርሃም ለኬጢ ልጆች ሰገደ ይላል። ሰገደ ይላል። አንደኛ ዜና መዋዕል ምዕራፍ 20 ቁጥር 28 ላይ ጉባኤውም ሁሉ ለያህዌና ለንጉሱ ለዳዊት ሰገደ ይላል። ራዕይ 3:9 ላይ ደግሞ ኢየሱስ ለኤጲስቆጶሱ እንደሚያሰግድ ይናገራል። ስለዚህ ስግደት የሚለው ቃል አክብሮትን ለማመልክ ሰዎች ልክ ሲገናኙ ምን ያደርጋሉ? ፕሮስትሬሽን ያደርጋሉ። አክብሮታቸውን ለመግለጽ ሰላምታ ለመስጠት ለሰላምታ ይጠቀሙበት ነበር። ሱጁድ ያደርጉ ነበር። ቁርአን ላይ ሱረቱ በቀራ ምዕራፍ 2 ቁጥር 34 አላህ ለመላእክት ለአደም ስገዱ ባለን ጊዜ አስታውስ ይላል። ምንድን ነው የሰገዱ ስግደት ሲባል አክብሮትን እንደሚያሳየው ሰላምታ እንደሚያሳየው። ሱረቱ ዩሱፍ ምዕራፍ 12 ቁጥር 4 ላይም ፀሐይና ጨረቃ 11 ኮከብ ለኔ ሰግዱልኝ አየሁ አለ ቁጥር 4 ላይ። ከዛ በኋላ ወላጆቹ መተው ሰገዱለት ይላል ቁጥር 100 ላይ ሱረቱ ዩሱፍ ምዕራፍ 12 ላይ። አሁን ስግደት አለ። የአክብሮ ስግደት የሚባል ነገር ነበረ በጥንት ጊዜ አላህ ይነግረናል። ታዲያ መቼ ነው የተከለከለው ሲባል አይ ቲንክ በሱረቱል ፉሲላት ምዕራፍ 41 ቁጥር 37 ላይ ፀሐይና ጨረቃ ከምልክቶቹ ናቸው፣ ለፀሐይና ለጨረቃ አትስገዱ፣ ለፈጠራቸው ለአላህ ስገዱ፣ እርሱን ብቻ የምታመልኩ እንደሆነ ለእርሱ እንጂ ለሌላ ለማንም አትበሉ ይላል፣ አትስገዱ ይላል። ሙዓዝ ወደ የመን ሄዶ ሲመለስ ለረሱል ሰለላሁ ዐለይሂ ወሰለም ሰገደላቸው። ምን እያረክ ነው አሉት። አይ እዛ ሻም ሄጄ የመን አልኩኝ ይቅርታ፣ ሻም ሄጄ ሶሪያ ሄጄ ኤጲስቆጶሳትና ለጳጳሳት ሲሰግዱ አየው፣ አክብሮት አሳይተውና ለዛ ነው ያደረግኩት አለ። እንዳታደርገው አሉት። ስለዚህ ቁርአን ሲወርድ የተከለከሉ ነገሮች መካከል አንደኛው ሱጁድ የሚባለው ነገር አጠቃላይ እንትኑ የአምልኮ ስግደቱ ሄዶ የአክብሮት ስግደት ሆነ። ለዛ እኮ ነው ኦርቶዶክስ፣ ካቶሊክ ማርያምን ምናምን ነገር በሌሉበት ደግሞ መስገድ ጀመሩ። ስለዚህ ምን ተባለ? ቁርአን ሲመጣ ተከለከለ። በቃ አለቅ። አሁን ማርያምን ሲያገኙ ገብርኤልን ቢያገኙ ምንም ችግር አልነበረው። ለምን? የአክብሮት ስግደት አላ ለሰላምታ ይጠቀሙበት ነበር በጥንት ጊዜ የነበሩ ሰዎች። ግልጽ ነው። ከዛ በኋላ ግን ምን አደረጉ? በሌሉበት መስገድ ጀመሩ። ማርያምን በሌሉበት መለማመት መስገድ ጀመሩ። ያውም ወደ ምን ሄደ? ወደ አምልኮ። ቀደም ልዩነቱን ነግሬሻለሁ። ልክ እኔ አሁን አንቺን ሳገኝሽ በጥንት ጊዜ ቢሆን ኖሮ ሳገኝሽ አክብሮት ለማሳየት ለሰላምታ ጉልበት የሚስሙ ሰዎች አሉ፣ እግር የሚስሙ ሰዎች አሉ ዝቅ ብለው።
ያ ምን ይባላል? ራሱ ስግደት ይባላል። ያ ነገር በሌለሽበት ግን ለሲና ብዬ ደግሞ አንቺ የአሜሪካ ሆነሽ እኔ ኢትዮጵያ ሆኜ ማሰሚውን ማለሚውን ማትናገሪውን ማትጋገሪውን አታይኝም። ብሰግድ ልክ አይደለሁም። ለምን ሁሉ ነገር መስማት አትችይም። አሁን ኦርቶዶክሶችና ካቶሊኮች ምን አደረጉት? የአክብሮቱን ስግደት ወደ ምን ቀየሩት? ወደ አምልኮ ስግደት አደረጉት። ምንድነው የአምልኮ ስግደት የሚባለው? በሌሉበት ይሰግዳሉ። አንዱ ገብርኤል ጀርመን ሆኖ ይሰግዳል፣ አንዱ ኢትዮጵያ ሆኖ ይሰግዳል፣ አንዱ ሳውዲ አረቢያ ሆኖ ይሰግዳል፣ አንዱ አሜሪካ ሆኖ ይሰግዳል። የሁሉንም ነገር እንዴት መስማት ይችላል ነው? ገብርኤል ውስንነት የለበትም ወይ? ሁሉን አዋቂ ነው፣ ሁሉን ይሰማል፣ ሁሉን ያያል ብለሽ ጠይቃቸው። አይሰማም አያይም ካሉሽ እንግዲህ ያው ውስንነት አለበት። አይ ይሰማል ያያል ካሉሽ ደግሞ መለኮት ብቻ ነው ይህንን ነገር ስልጣን ያለው። መለኮት ብቻ ነው ይህንን ነገር ማድረግ የሚችለው። መለኮት ደግሞ አያሻርክም ለፍጡራኑ። አይ ፈቅዶላቸው ነው በጸጋ ሁሉን ነገር ያውቃሉ ከተባለ መለኮት እያሻረከ ነው ያለው እሱ። ኢሳይያስ 42 ላይ ቁጥር 12 ላይ ምንድን ነው የሚለው? ክብሬ ለሌላ አልሰጥም ነው የሚለው። እኔ ያህዌ ነኝ፣ ዮድሄቫፌ ነኝ፣ ስሜም ይሄ ነው፣ ክብሬን ለሌላ አልሰጥም ብሏል። የአምልኮ ክብሩን ለሌላ የማይሰጥ አምላክ ለነ ገብርኤልና ለነ ሚካኤል በሌሉበት እንዲለማመኑ ድረሱልን እንዲሏቸው የሚፈቅድበት አንዳች ቁብና አንዳች ምክንያት የለውም። ስለዚህ ለዛ ነው የተከለከለው በኢስላም። ለዛ ነው አላህ የቂያማ ቀን መላእክቶችን ጠርቶ ይጠይቃቸዋል፣ ይጠራቸዋል። አምልኮ ደርሷቸዋል ይላቸዋል። ኧረ አልደረሰንም ይላሉ እነሱ። ሱረቱ ፉርቃን ምዕራፍ 25 ላይ ብታነቡት አልደረሰንም ይላሉ፣ አልሰማንም ይላሉ። አያውቁም። ገብርኤል አያውቅም፣ አያውቅሽም ራሱ። አሁን ብዙ ሰዎች የማያውቁት ነገር ምንድነው? ገብርኤል የማያውቃቸው ሰዎች አሉ፣ የሚያውቃቸው ሰዎች አሉ። ሲላክ ሊያውቅሽ ይችላል አንቺ ጋር ሲመጣ። በተረፈ አንቺ ጋር እስካልተላከ ድረስ አሁን ገብርኤል አያውቅሽም አንቺን። ሲና የምትባል ሴት ከነ መፈጠርሽ አያውቅሽም። ማርያም አታውቅሽም አንቺን። አብርሃም አያውቅሽም። የማወቅ እንትን የለውም ራሱ። ምድር ላይ ያለው ነገር በቃ እንትን ብለዋል። ሞተው ከፊዚካል ወርልድ ጋር የሚገናኙበት ፊዚካል ፐርሰፕሽናቸው ዲኮምፖዝድ አድርጓል። እኔ አሁን ፊዚካል ፐርሰፕሽን አለኝ፣ የማየት ይኸው፣ የመስማት ጆሮዬ ዲኮምፖዝድ ያደርጋል፣ አይኔ ዲኮምፖዝድ ያደርጋል። ይህ አንጎል የሚባለው ነገር ሰለብራን ሜዱላ የሚባለው ማይንድ እንትን የሚልበት ሴንትራል ፕሮሰሲንግ ዩኒቲ ይሄ ሲፒዩ የሚባለው ፓርት ዲኮምፖዝድ ያደርጋል። ስለዚህ ከፊዚካል ወርልድ ጋር ኮንታክት የለኝም እኔ። የሞተ ሰው እንዴት ነው የምትለምኝው? አይሰማም፣ አይለማም ራሱ። በቃ ወደዛኛው ዓለም ሄደዋል። ሩህ ከሆነ መንፈሳዊ ዓለም ውስጥ ነው የሄደው። ግልጽ ነው። ስለዚህ አይሰማም፣ አይለማም፣ አይናገርም፣ እንትን አይልም። እነ ገብርኤልስ አልሞቱም እኮ ብሎ አንድ ሰው ቢጠይቅሽ ገብርኤል፣ ሚካኤል ምናምን የምታያቸው ውስንነት አለባቸው። የምን የማወቅ የመስማት የማየት ውስንነት አለባቸው። ስለዚህ ጸደንያ ማርያም ላይ መጥቶ ማን ነው ገብርኤል፣ አንዱ ብስራተ ገብርኤል ሆኖ ቢጸልይ፣ አንዱ ቁልቢ ገብርኤል ሆኖ ቢጸልይ፣ አንዱ ባታ ማርያም ያለው ገብርኤል፣ እዚህ ቤተመንግስት ያለው ገብርኤል እንትን፣ አንዱ ደግሞ አስኮ ገብርኤል ጋር፣ አንዱ ኮልፌ ገብርኤል ጋር ሄዶ ቢጸልይ በፍጹም ገብርኤል ሊሰማ አይችልም። ሁሉ ነገር የመስማት ችሎታ የለው፣ ሁሉ ነገር የማወቅ ችሎታ የለው፣ ሁሉ ነገር የማየት ችሎታ የለው፣ ውስንነት አለበት። ስለዚህ ምንድነው የሚሆነው? ለገብርኤል የጸለየው ጸሎት ድረስልኝ አማልኝ ብለው የጠየቀው ጥያቄ ሲገባም ደግሞ የአክብሮ ስግደት ብሎ የሰገደለት ስግደት ገብርኤል በሌለበት ከተደረገ ድረስ የምን ስግደት ይሆናል? አምልኮ ነው። የአምልኮ ስግደት ይሆናል። ለዛ ነው እኛ እኮ ለዛ ነው። ስለዚህ ቁርአን ሲወርድ የተከለከሉ ነገሮች አሉ። እና ደግሞ ሴትና ወንድ ሲገናኙ ድሮ የተቀደሰ አሳሳም ተሳሳሙ ይላል። ጉንጯን መሳም ይቻላል፣ መጨበጡን ላይ ይቻላል። ቁርአን ሲወርድ ግን ተከለከለ። በሱረቱል ኢስራ ምዕራፍ 17 ቁጥር 32 ላይ ዝሙትን አትቅረቡ ይላል። አትቅረቡ ነው የሚለው። መቃረቢያው ነው የተከለከለው። አትቅረቡ ነው፣ አታደርጉ እኮ አይደለም የሚለው። ከማድረግም አልፎ አትቅረቡ፣ መቃረቢያዎቹ በአጠቃላይ ተከለከሉ። አንድ ሰው አገባዋለሁ ብለሽ የምታስቢውን አካል መጨበጥም መሳምም ተከለከለ። በተረፈ አጎትሽም ወንድምሽም ምናምን መሳም ትችያለሽ፣ የማታገቢያቸውን አካሎች አጅነብይ ያልሆኑ ሰዎችም ማለት ነው። ተመልከች እንግዲህ ያለውን ነገር ማለት ነው። ድሮ በጥንት ጊዜ ለአርት ለምናምን ለማስተማሪያነት ስዕል መሳል ይቻላል። የሰዎችን በጥንት ጊዜ ማለት ነው ይፈቀድ ነበር። ሱሌይማን ራሱ ቤተመንግስት ውስጥ ራሱ ምስል እንዲሰራ እንደተፈቀደለት ቁርአን ላይ ይናገራል። ሱረቱ ምዕራፍ 34 ላይ በባይብልም እንደዛ ነው። የኪሩቤሎች ስዕሎች ምናምን እንዲስሉ ተገልጾለት በተራራው ተገልጾለት እያሳየው ሰማያዊ የነበሩ መላእክቶችን እያሳየ ኪሩቤልን ስራ ምናምን ይፈቀድ ነበር። ቁርአን ሲወርድ ግን ያ ነገር ሄዶ ወደ አምልኮ እንዳይሄድ ቤት ውስጥ ራሱ የወላጅን የአባትን የምናምን ፎቶ መስቀል የተከለከለ። ለምን? የልጅ ሲመጣ ያንን ፎቶ ማውራት ይጀምራል። ያንሰሰ ሀያትህ እኮ ነው ምናምን ብለው ይነግሩታል።
ወይ አያቴ ነው እንዴ ምናምን አያቴ ናፈቀኝ ሳላገኝ ምናምን ብሎ ማውራት ይጀምራል። ከዛ ምን ይሆናል? ሰዎቹ በሌሉበት ላይ ማውራት ይጀምራሉ። ከዛ እርዳን ጸልይልን ምናምን እያሉ ይመጣሉ። ከዛ ምን ይሆናል? ወደ አምልኮ ይሄዳል። ስለዚህ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ስዕል ያለበት ምስል ያለበት ቤት ማን አይገቡም አሉ? ማን አይገቡም አሉ? ሲና መላእክቶች መላእክት ስዕል ያለበት ቤት አይገቡም። በቃ ቁርአን በቃ እንደዛ ነገሮች ስትሪክት ፋይናል ሬቪሌሽን ነው። የመጨረሻ ግልጠተ መለኮት ነው ቁርአን። ከዚህ በኋላ የሚመጣ ነቢይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። ስለዚህ ሁሉ ነገር ምን አደረገው አላህ በቃ ፋይናላይዜሽን ስለሆነ ድሮ የነበሩትን ነገሮች አንዳንድ ነገሮች ተስተካክሏል ማለት ነው እንጂ አባት የሚለው ቃል በምሳሌ አነጋገር ይመጣል። ለምሳሌ እናት የሚለው ቃል በቁርአን ውስጥ ለአራት ነገር መጥቷል። ግን እናት ያልሆኑ ግን መሰረት በሚል መጥቷል። ለምን መጥቷል? እስቲ የሚነግረኝ ከዚህ በፊት አስተምሬያለሁ። እናት ለሚለው ቃል ቁርአን እናት የሚለውን ሳይወሉ ግን እናት የተባሉ አሉ። መሰረት እናት እና የሚለው የአረብኛው ቃል ለምን መጥቷል? የሚነግረኝ ለአራት ነገር መጥቷል በቁርአን ውስጥ እና በሐዲስ። እናት የሚለው ቃል ኡሙል ኪታብ አንደኛ ሱረት ፋቲሃ። እሺ ቀጥል። ጮክ በል። ኡሙል ኪታብ። እሺ ኡሙል ኪታብ የተባለው ማን ነው? ኡሙል ኪታብ የተባለው ቁርአን ራሱ። ኧረ ድምፅህን ከፍ አድርግ። ኡሙል ኪታብ የተባለው ቁርአን ራሱ። ኧረ ድምፅህን ጮክ አድርግ። እኔ እንዴት እንደሆነ አላውቅም። ያንተ እየተሰማኝ አይደለም። አስተካክለው እንትን ጀነራል አትሰማም። ድምፅህ ታፍኗል። አትሰማም። በቃ ሌላ ሰው ይሞክር እስቲ። ሳቂ አራቱን እስቲ ገለጽልኝ። ኡስታዝ ብዙም እንትን አላልኳቸውም። ኡሙል ቁራ ሱረት ፋቲሃ ለምሳሌ እናት ተብላለች አይደል? ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሐዲስ ላይ ጥብቁ ሰሌዳ ምን ተብሏል? እናት ተብሏል። ጥብቁ ሰሌዳ። ሶስተኛው ደግሞ ምን ተብሏል? የከተሞች እናት የተባለችው ማናት? ኡሙል ቁራ መካ። እና እንደዚህ አይነት እንትኖች አሉ። ሙሳፊር ምን ይባላል? ሙሳፊር መንገደኛ ሰው ሙሳፊር ምን ይባላል በአረብኛ? በቁርአን ውስጥ አላህ ምን ብሎ ነው የሚጠራው? የሚነግረኝ ሰው መካ ሙሳፊር ማለት መንገደኛ። ታች ኢብኑ ሰቢል ኢብን ማለት ልጅ ማለት የመንገድ ልጅ ነው የሚለው። ግን መንገዱ አባት ሆኖት አይደለም። እንትን ነው የተባለው ነገር ምንድነው? እዛ ጋር ኢላስትራቲቭ ሆኖ ነው የመጣው፣ ፊገራቲቭ ሆኖ ነው የመጣው። እና አራተኛው ደግሞ ጠፍቶ ነበረ። የኸምር የክፋት ሁሉ ምንድነው? እናት ነው ተብሏል። ኸምር አራተኛው የጠፋይ ማለት ነው። እና ኸምር ማለት እናት ተብሏል። ለምሳሌ ምንጭ ማለት ነው፣ ወይም ደግሞ መሰረት ማለት ነው። እንግዲህ እንዲህ አይነት ነገሮች አሉ ራሱ ማለት ነው። እንደገና ደግሞ ቢጤ እህት በአረብኛ ምን ይባላል? እህት ኦክት ይባላል ማለት ነው። ግን ኦክት የሚለው ቃል ቢጤ በሚል መጥቷል። ለምሳሌ ቁርአኑን ቢጤ አምጡ ከታምራት ቢጤዋ ለምን አትመጣልንም ብሎ ሲጠይቁ ኦክት የሚለው ቃል የአረብኛው ቃል የሚመጣው። እህት የሚለው ቢጤ በሚል መጥቷል ማለት ነው። ስለዚህ እህት የሚል ወንድም የሚል አባት፣ ልጅ፣ እናት ምናምን የሚባል ነገር በጥንት ዘመን ፊገራቲቭ፣ ኢላስትራቲቭ፣ ሲምቦሊካልና አልጎሪካል በሆነ ነገር ይጠቀሙበት ነበር ማለት ነው የጥንት ሰዎች። ኢቭን ቁርአን ላይ ሙላል። ግን አላህ ያልተወሰበበት ወስፍ አደጋ ስላመጣ ነው። በ325 የነበረው የኒቂያ ጉባኤ አወላዲ ወልድ ተወላዲ ብሎ አብን ሀሎ አብን መስሎ ዓለም ሳይፈጠር ዘመን ሳይቆጠር ከአብ ያለ እናት ተወለደ ብሎ ኦንቶሎጂካል ወሰዱት ማለት ነው። ጉዳዩን የባህሪ ጉዳይ ያደረጉት። ስለዚህ አላህ ለም የሊድ ወለም ይውለድ የሚለውን ቃል አወረደ ማለት ነው። ከዛ አንጻር ተከልክሏል ማለት ነው። አባትና ልጅ የሚለውን በአላህና በባሮቹ መካከል ላለው ሪሌሽን መጠቀም አይፈቀድም በኢስላም ማለት ነው። ይህን ይመስላል ሲና። እሺ አመሰግናለሁ ኡስታዝ። ሌላ ደግሞ ኡስታዝ አሁን ኢብራሂም ያቀረበው መስዋዕት አለ አይደል? በግና አሁን ኢድ ላይ የሆነ የምታረድ በግ አለና ምንድነው ላይ የሚያገናኘው? በደንብ አስረዳኝ እስቲ እሱን ነገር።
እኛ ጋር እርድ የአምልኮ ክፍል ነው ብለን ነው የምናምነው ከጥንት ጀምሮ ማለት ነው። ምንም ከአደም ጋር የሚያይዘው ነገር የለም። አላህ አምልኮ ውስጥ ከአምልኮ ነገር ውስጥ መካከል አንደኛው እርድ ነው፣ መስዋዕት ማቅረብ ነው። በግ ምናምን ነገር ይታረዳል ከጥንት ጊዜ ጀምሮ ማለት ነው። ኢብራሂምን ረድልኝ ብሎ ያለው ፈተና ነው። በቃ ፈተና ነው፣ ይሄ ፈተና ነው። ራሱ ልጅን ረድልኝ ብሎ ያለው ፈተና ነው እና ከዛ አንጻር ነው የሚታየው ፈተና እንደሆነ ነው የምናገር። ግልጽ ፈተና ነው የሚለው ሱረቱ በቀራ ምዕራፍ 2 ላይ ግልጽ ፈተና ነው ይላል። ሱረቱ ሷፋት ምዕራፍ 37 ላይ እንደዛ ነው፣ ግልጽ ፈተና ነው የሚለው። ፈተን ነው የሚለው ፈተና ነው። በቃ እሱ የተፈተነበት ነው። አላህ በተለያየ ነገር ይፈትናል። እሱ ደግሞ አላህ ይህንን ነገር ፈተነበት። ዘፍጥረት 22:1 ላይም እንደዛ ነው። ከብዙ ቀን በኋላ አምላክ አብርሃምን ፈተነው ነው የሚለው። ፈተና ነው እንደሆነ ነው የምናውቀው። ይህን ይመስላል። ኦኬ። አይ ሰሞኑን የሆነ ነገር እየሰማው ነበር። አሁን ኢድ ላይ የሚታረደው በግ የሙስሊሞች ቤዛ ነው ይባላል እና ጅስት ፈተና ነው እንጂ ምንም ቤዛነት ምንም አያገናኝ ማለት በታላቅ ቤዛ ተቤዠ ነው አለ። ቤዛ ማለት ልዋጭ ማለት ነው። ልጁ ሊሰዋ በነበረው ፋንታ በግ ነገር አመጣና አላህ ሰጠው ለኢብራሂም። እሱም ምን ይለዋል? ቤዛ ይለዋል ማለት ነው። ቤዛ ማለት በታላቅ ቤዛ ማለት ልዋጭ ማለት ነው። በአንድ በኩል ቤዛ ማለት አሁን ለጻድቃን ቤዛቸው ኃጢአተኛ ለጻድቃን ቤዛ ነው ይላል ባይብል ላይ። ለሰው ሀብቱ ቤዛው ነው ይላል። ዳት ሚንስ ነፃ የሚያወጣው ነገር ማለት ነው። ሙሴ ቤዛ ተብሏል ሐዋርያት ሥራ ምዕራፍ 7 ላይ። ቤዛ ማለት ከዛ ጋር የተያያዘ ነው፣ ልዋጭ ማለት ነው እና ምትክ ማለት ነው። አንድ ነገር ስትተኪው እንደዛ ነው። ልጁ ሊሰዋ ሲል ተወቃ አታድርገው፣ ኦልሞስት በቃ ፈተናውን አልፋ አላለውና በዛ ፋንታ ግን በግ ሰጠው ማለት ነው። እና እናትና አባት የሌላቸው በቁርአን ውስጥ 4 ፍጥረቶች አሉ። ታውቂያቸዋለሽ? እናትና አባት የሌላቸው 4 ፍጥረቶች አሉ። የሚነግረኝ አለ ያጀማ? 4 ፍጥረቶች አሉ። እስቲ የሚነግረኝ ይሳቅ ትሞክራለህ? መላኢካ አይደለም። 4 እናትና አባት የሌላቸው 4 ፍጥረቶች አሉ በቁርአን ውስጥ። ሔዋንና አዳም የመጀመሪያ እንስሳ ናቸው ያልኩት። እንስሳ መላኢካዎች አይደሉም፣ ሰው አይደሉም። 4 ፍጥረቶች እናትና አባት የላቸውም። እንስሳት ውስጥ ናት ያሉት። እባብ የሙሳ እባብም እናትና አባት የለውም። በትሩ ራሱ ምን ሆነ? እባብ ሆነ። እናትና አባት አለው ያ እባብ? ኧረ የለውም። ሌላ ሁለተኛ ማን ነው? ለኢብራሂም የተሰጠው ግመል ጉንዳን ነው አይደል? ለኢብራሂም የተሰጠው ግመል ምንድን ነው? ለኢብራሂም የተሰጠው በግ ምን የለውም? እናትና አባት የለውም። አላህ ነው እንትን ያለው ማለት ነው። ሶስተኛ ደግሞ ምንድነው? ኢሳ የሰራው የወፍ ቅርጽ አልነበረ? ኢሳ የሰራው የወፍ ቅርጽ አለ። ለኢሳ ለነብይነቱ ማስረጃ ይሆን ዘንድ ያን የሰራውን እንትን ወፍ አደረገው። ያ ወፍ ምን የለውም? እናትና አባት የለውም ማለት ነው። የሷሊህ ግመል ደግሞ ከቋጥኝ የተገኘች ናት። እናትም አባትም የላት። ስንት ጠራችሁ? አራት። እሺ አምስተኛ ደግሞ ልጨምርላችሁ። አንዷን ፈልጉ። ወደፊት የምትወጣ ናት። ጉንዳን አይደለም፣ ወደፊት የምትወጣ እንስሳ አለች። እናትም አባትም የሌላች ከቂያማ ምልክቶች ውስጥ የሆነችው የሆነችው ዳበቱል አርድ ተብላ የምትባለው ማለት ነው። ወደፊት የምትወጣ ማለት ነው እንስሳ አለች። ከምድር የምትወጣ እንስሳ አለች። የቂያማ ቀን መቃረቢያ ሲኖር አላህ የሚል ሰው ይጠፋል፣ ቁርአን ሲወሰድ ማለት ነው። ያኔ በአንቀጾቻችሁ ላይ የምታስመሰክር እንስሳት ትላለች ማለት ነው። 5 ናቸው ማለት ነው። እኔ 4 ነበር ያልኩት የነበረው። ይህን ይመስላል። ሰምተሽ አታውቂም አይደል? እውነት ለመናገር ሰምቼ አላውቅም። እሺ ከወፎች ደግሞ ልሂድልሽ። እሺ ወፎች ላይ ወይም ደግሞ ዶሮ ጋር እንሂድ። ዶሮ ሁለቴ ነው እንትን የምትወልደው። አንደኛውን ያለ አባት ትወልደዋለች፣ አንደኛውን ደግሞ በአባት ትወልደዋለች። ምንድን ናቸው ዶሮ የምትወልዳቸው 2 ልጆች? ኦኬ እንቁላልና ከዛ ከእንቁላል ውስጥ የሚወጣ ልጅ አለ አይደል? ጫጭታ። እንቁላሉ እንትን ከሌለው ተራክቦ ካላደረገች እንቁላል ትወልዳለች። ግን የምትወልደው እንቁላል ምን የለውም? አባት የለውም። እንደገና ደግሞ እንቁላሉን ከማረጋው በፊት ደግሞ ከወንድ ጋር ተራክቦ ካደረገች
እንቁላሉ ሲወለድ ሁለቴ ነው የሚወለደው። ሁለት ጊዜ ነው የዶሮ ልደት፣ አንዱ በእንቁላል አንዱ በጫጩት ይላሉ። ከዛ በኋላ ደግሞ ጫጩት ይሆንና ይፈለፈላል ማለት ነው። ግን ያለ አባት መውለድ ትችላለች ዶሮ። ያለ አባት የምትወልደው ልጅ እንቁላል ይባላል ማለት ነው። በአባት ሲሆን ደግሞ ሁለት ይሆናል ልደቱ ማለት ነው። ልጨምርልሽ? ያለ አባት የምትወልድ ደግሞ እንትን ውስጥ አለች። ምንድን ነው የሚባለው? ነፍሳት ውስጥ ሞክሪ እስቲ። ያለ አባት የምትወልድ በሳይንስ ሞክሩ። ደንጎላ ንብ የምትባለዋ ያለ አባት ነው የምትወልደው። እሺ ለወደፊቱ እወቁ። ደንጎላ ንብ የምትባለዋ የንብ ፓርት ናት፣ ግን ያለ አባት ነው የምትወልደው፣ እንደ መሬም ማለት ነው። ይሄን ይመስላል እንግዲህ እስልምና ጋር ሰምታችሁ የማታውቁት ነገር ነው የምትሰሙት ክርስቲያኖች እኛ ጋር ከመጣችሁ ማለት ነው። እና አዳዲስ ነገሮች ትሰማላችሁ። ኢንሻአላህ የምናውቀውን ነገር እንትንላቸዋለን፣ እናስረዳቸዋለን። ትምህርቱ ሰፊ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አወለን ኡስታዝ እንኳን አገኘሁ፣ ደስ ብሎኛል። ጀዛኩሙላሁ ኸይረን። ሌሎች ወንድሞችም ከዛሊክ እንደዚሁ ማለት ነው። እኔ አንድ ጥያቄ መጠየቅ እችላለሁ? አቂዳ ጥያቄ ማለት ነው። እሺ ጠይቁ። እኔ የምጠይቀው هل هناك فرق بين المسلمين الذين عندهم نوع من الشرك وبين المشركين الذين لم يعترفوا بالإسلام أصلا أي الكفار الأصليين؟ ይህን በተመለከተ ነው። ማለት ሙስሊም ነን እያሉ ሸሆቹ ድረሱልኝ የሚሉት፣ አባብዬ ድረሱልኝ የሚሉት፣ ለቀብር የሚያርዱት፣ በቃ በጥቅሉ ሽርክ የሚያሻርኩትና እነዛ ነሳራዎች ገብርኤል የሚያመልኩት ከዛሊከ ክርስቲያኖቹ በእነሱ መካከል ልዩነት አለ ወይ? እንዴት ነው? በኩፍር ደረጃ ልዩነቱ ምንድን ነው? ያው ባለማወቅ ነው። እነዚህኞቹ አንቀጸ እምነታቸው ሆኖ አይደለም። ክርስትና በካቶሊክና በኦርቶዶክስ ላይ ያሉት ማርያምን፣ ገብርኤልን ምናምን ነገር ድረሱልኝ የሚሉት ትምህርታቸውም ላይ ስላለ ነው። የትምህርታቸው አካል አድርገውት አምነውበት እያስተማሩበት ነው ያሉት። እነዚህኞቹ ደግሞ ሙስሊሞች ሆነው ገጠሩ አካባቢ ላይ በተለምዶ ዝም ብለው የሚሄዱ ቁርአንና ሐዲስ መሰረት አድርገው ሳይሆን በተለምዶ ነው የሚያደርጉት። ካለማወቅ የተነሳ ነው የሚያደርጉት፣ እውቀቱ ስለሌላቸው። ጠንቋይ ቤት የሚሄዱ አሉ አይደል እንዴ? ጠንቋይ ቤት ሄደው እኮ የሚያስጠቁሉ አሉ። የሩቅ ነገር የነገን የት ነው የሚሄደው? አሜሪካ ነው የሚሄደው ወይስ አውሮፓ ነው ወይስ አረብ ሀገር ነው የሚሄደው? እስቲ ይልኝ በስኒ ሁላ የሚያስጠነቅሉ ሁላ አሉ አይደል እንዴ? ድረሱልኝ ምናምን ቢሉ አሉ። አረብ ምናምን ሮብ እየሄዱ አውሊያ ቤት እያሉ የውቃቤ ወረደ ምነቃልች ያለው ከሌ እያሉ የሚሄዱ ሙስሊሞች አሉ። ያ ምንድነው? ካለማወቅ የተነሳ ነው። እውቀት ስለሌላቸው በደንብ የሚያስተምራቸው ሰው ስለሌለ ነው እንጂ ቁርአንና ሐዲስ ላይ መሰረት ወይም ደግሞ ተፍሲራችን ላይ ወይም ደግሞ ሲራ ላይ መሰረት ያለው ነገር ሆኖ አይደለም። ልዩነቱ ምንድነው? እነዚህ ካለማወቃቸው የተነሳ ነው። ማለት መጽሐፋችን ላይ እንደዚህ ድረሱልን፣ የሞቱ ሰዎችን እንሄዳለን፣ ቀብር ሄደው መንደባለን፣ የቀብር አፈር እየሄዱ የሚጠጡት ምናምን ነገር ቁርአናቸው ላይ ስለሌለ ነው። ቁርአናቸው ላይ ኖሮ ሳይሆን ዝም ብሎ በቃ በተለምዶ ያመጡት ነገር ነው እና ከዛ አንጻር ነው የሚያደርጉ። ማስተማር አለብን ነው የምንለው። ማስተማር አለብን። ብዙ ጨሌ ውላ የሚያደርጉ አሉ አይደል? ጨሌ ቅቤ የቀቡ ምናምን ነገር የሚቀበሉ አሉ። ሐምሌ 5 ቀን 5 አቦ ምናምን ብሎ ልክ እንደ ኦርቶዶክሶች ጨሌ እንትን የሚሉ አሉ። እየቀቡ ጨሌ እንትን አለ። በሲኒ የሚያስጠነቅሉ አሉ። በሲኒ እየሄዱ የሚያስጠነቅሉ አሉ። ቡና እያፈሉ ምናምን ከጎረቤት ጋር ምናምን ነገር ያውን ቀብር ላይ የሚያርዱ አሉ። አዎ፣ ግን ያ ነገር ቁርአንና ሐዲስ ላይ ኖሮ ሳይሆን የሃይማኖታችን አካል ሳይሆን እውቀት ስለሌላቸው ነው። ለዛ ነው ገጠሩን ክፍል ማስተማር አለብን ምንለው። ለዛም ነው አሁን ብዙ ጊዜ ገጠሩ ክፍል አከፈሩ ፕሮቴስታንቶች ምናምን የሚባለው እሱ ፓርት ነው። እዛ እየሄዱ ያከፈሯቸው ለዚህ እውቀት የሌላቸውን ሰዎች ነው። ሄደው ምናምን ነገር እንትን እያሏቸው ምናምን ገንዘብ እየሰጧቸው እንደገና ደግሞ እንትን እያረጓቸው ምንድነው ክሊኒክ እየሰሩላቸው ትምህርት ቤት እየሰሩላቸው ምናምን ነገር ከዛ በላይ ራሳቸውን ትምህርት ያስተምሯቸዋል፣ ይከፍራሉ። ለምን አያውቁም? ስለ ዲናቸው። እነዚህ የማያውቁት ሰዎች ሽርክ ሲሰሩ እኛ ሙስሊም ብለን ነው የምንጠራቸው ነውስ ሽርክ ስለሰሩ ሙሽሪክ ይባላሉ?
ሀስሉ ሽርክ ነው። ስለዚህ ሙሽሪክ ሊባሉ ይችላሉ። ግን አላህ ይጠይቃቸዋል የሚለው ነገር ዑዝር ቢል ጀሂል የሚባል ነገር አለ። ወማ ኩና ሙአዚቢና ሐታ ነብአሰ ረሱላ ስላለ ላይቀጡ ይችላሉ ነው እንጂ ጀሂል ከሆኑ ነገር ግን ሙሽሪክ ይባላሉ። ሙሽሪክ ይባላሉ። እንትን አለ አይደል? የቂያማ ቀን ረሱል ሰለላሁ ዐለይሂ ወሰለም የሚፈተኑ 4 ሰዎች አሉ ብለው አስቀምጠዋል አይደለ? ሐዲስ ላይ ኢማም አህመድ ላይ አንደኛ የመጀመሪያዎቹ እንትን ናቸው። ምንድናቸው? ጆሮአቸው የማይሰማ የመጀመሪያ። ሁለተኛ ነገር ደግሞ አረጋውያን አሁን ለምሳሌ ሄደ ስለ ኢስላም ብትነግራቸው አያውቁም፣ እንደ ሕፃን ናቸው የሚቆጠሩት። ሶስተኛ ደግሞ ምንድነው? አይምሮ አቅል የሌላቸው ሰዎች ማለት ነው። አቅል የሌላቸው ነው። አራተኛውና ደግሞ የመጨረሻው ደግሞ አለል ፊጥራ የሚባሉ ናቸው። አለል ፊጥራ ማለት አንደኛ የኢስላምን ሪሳላ ያልሰሙ፣ ሁለተኛ ነገር ደግሞ በሕፃንነታቸው የሞቱ ሕፃናቶች ዳዋ ያደረሳቸውና ሕፃናትን እነዚህን አላህ የቂያማ ቀን አስነስቶ አይቀጣቸውም፣ ግን በራሱ ሂክማ ይፈትናቸዋል። እንዴት ነው የሚፈትናቸው አናውቅም። ምንም የተነገረን ነገር የለም። ዩምታሃኑ የውመል ቂያማ ሚን አስሃቢል ፈትራ ብለን ነው የምንይዘው። ነገር ግን ነህኩም ቢዛሂር ፊ ዱንያ ሙሽሪክ ብለን ነው የምንጠራቸው ማለት ነው። እንደዛ ነው። እየጠበቅከው በማለት እየተረጋጋ እስኪጨርስ ጠብቅና ከዛ ትቀጥላለህ። እኔ መሰለኝ ተደራረብኩበት፣ በደንብ እየተሰማኝ አይደለም። አፉ በለኝ። እኔ የኔ ጥፋት ነው መሰለኝ። ሀደርዬ ተደረብኩበት መሰለኝ ሳጨርስ፣ ያንተ አይመስለኝም። እና እንደዛ ነው ያለው ነገር ማለት ነው። እና ከዛ አንጻር ነው እንትን የሚለው በራሱ ሂክማ እንትን ይላል። ለዛ ነው አንድ ቦታ ላይ አይሻ የሙሽሪኮችን ልጆች የጀነት ናቸው ብላ ስትል አላህ ነው የሚያውቀው ብለው ያሏት ማለት ነው። ምክንያቱም ተቀስቅሰው የቂያማ ቀን ይፈተናሉ ማለት ነው። የእንትኖቹም ብቻ አይደሉም እኮ የሙስሊም ልጆችም ራሳቸው የቂያማ ቀን ይፈተናሉ። አላህ ይፈትናቸዋል የቂያማ ቀን። ሁለቱም ናቸው ግን እስከ ቂያማ ቀን ድረስ ግን በጀነት ነው የሚሆኑት ራሱ ማለት እስከ ቂያማ ቀን ድረስ በጀነት ነው የሚሆኑት። ግን የቂያማ ቀን ግን ተፈትነው ጀነትና ጀሃነም የሚባል ነገር አላቸው፣ ፈተና አላቸው። ሕፃናት የአእምሮ ችግር ያለባቸው፣ አቅል የሌላቸው የአእምሮ ችግር ያለባቸው ተብሎ የሚታሰቡት ራሱ ዳውን ሲንድረም የሚባለውም ኦቲዝም የሚባለውም ኦቲዝም እንደውም ሁለት አለ እና አንደኛው አጨቃጨቅ እየሆነ መጥተዋል። ይሄ አሁን ቨርቹዋል ኦቲዝም የሚባል ነገር መጥተዋል አሁን አይታችሁ ከሆነ እና የእንትን ኦቲዝም የሚባለው ያው ይታወቋል። ክላሲካል ኦቲዝም የሚባለው ነገር እሱ አይጠየቁም። ግን ቨርቹዋል ኦቲዝም የሚባል ነገር አለ። ስክሪን ላይ ህጻናቶች ከ1 እስከ 2 ዓመት ድረስ በጣም የሚያዘወትሩ ሰዎች ቨርቹዋል ኦቲዝም አላቸው። ቨርቹዋል ኦቲዝም እዛ አቅል በተባለው ውስጥ ይካተታሉ ወይስ አይካተቱም በሚለው ላይ ጭቅጭቅ አለ በዑለማዎቻችን መካከል ማለት ነው፣ አሊሞች መካከል ማለት ነው። እና እዛ ነገር ውስጥ ያው የፊቂ መሳላ ስለሆነ ብዙ እውቀት ስለሌለኝ አልገባም። እንዲሁ ግን ለጠቅላላ እውቀት እንዲሆነ ብዬ ነው። ኢንሻአላህ አይዋ ሽክራን። አህመድ ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኡስታዙና ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ከይፈ አለኩም ያ ጀማ። ብዙዎች ጋር በኢድ አልተገናኘንም እና ያው ኢደኩም ሙባረክ ብለናል። አላህ ዱዓችሁንም ጾማችሁንም ይቀበል። ከይፈ አለኩም ኡስታዙና ሚውት አድርገሃል አትሰማም። ያ ፋታ ልስጥ ብዬ ነው በላየ። መርሐባ መርሐባ። እንዴት ነህ? ደህና ነሽ ወይ? እንዴት ነሽ? ቅድም ጃቢሮ ሲመክርሽ እየሰማው ነበርና ኡስታዝ መቼም ጀዛከላ ብለናል። የጭነት ማህት ነው ይዞልሽ የመጣ አማርጠሽ ምግቡን መብላት ያንቺ ፋንታ ነው። እንደ ወንድማዊ ምክር አንዲት ነገር ጣል ላደርግልሽ ግን ወድጃለሁ። እንደ ወንድማዊ ምክር አንዲት ነገር ጣል። አህለን ወሳህለን ሙስሜ ሰላም አለይኩም። ሚውት አድርገው ይደርባል። ማሻአላ። እና ምንድነው መሰለሽ አላህ ትልቅ አድርጎ እዚህ ዱንያ ላይ ትልቅ አድርጎ ለሰው ልጅ የሰራት እናትን ነው። ለልጆች እናትን ትልቅ አድርጎ ኡማህን አደራ ብለው ሰይዳችን ሰለላሁ ዐለይሂ ወሰለም አስተምረው ነበር። የእናት ትልቅነቱ አይተሽ እንደሆነ ምን እንኳን ክፉ ብታደርጊ፣ ምን እንኳን መጥፎ ነገር ብታደርጊ
አውጥታ አትጥልሽም። እናት ናት። አየሹ ብዙ ጊዜ እናቶች አይተሽ ከሆነ አላህን ከምታውቂ ይልቅ ክለብ በክለብ ብትሄጂ ደስቷ ነው። እውነት አውቀሽ አደብ ይዘሽ ከምትንቀሳቀሺ በቃ እዛ ወስዶ ቢያሳብዱሽ ብትጨፍሪ ድካም ቢኖርሽ ምንም አይመስላቸውም። ይሄ የብዙ እናቶች አደብ። ትልቁ ቁም ነገር ግን ለአላህ ብለሽ የምትወስኝ ወይንም ደግሞ ሁሉ ነገር ለነፍስሽ ነው። ከዛ ውጭ ግን ስለ አላህ ብለሽ የምትወስኛቸው ውሳኔዎች ዛሬን እንኳን ቅርብ ያሰኙ። እንግዲህ የምትወጃት እናትሽ እንኳን ኖራ ቅርብ ያሰኝ ነገ ያንቺን አደብ መያዝ ኢስላማዊ ስነስርዓቶች ውስጥ መካተት የኢስላማዊ ህይወት ስትኖሪ ሙእሚን ስትሆኝ ሙስሊም አረማመድ ስትራመጂ ያንን አደብሽን ስታይ ተሐጅበሽ ስታይ እንግዲህ ቀላሉን የሚታየውን ነው መነግርሽ ስታይ ልቧ ያርፋል። ወይ ልጄ ለካ አስተዋለች። አይሽ ወጥተሽ በሰላም እንደምትመለሽ እርግጠኛ ትሆናለች። የትም እንደማትንቀዘቅሽ እንደውም የበለጠ ስለምታሳርፊያት እሷ ናት ሐምድ ወሽኩር ብላ መጀመሪያ የምትንበረከከው። አይሽ ብዙዎቻችን በተለይ ሰለምቴዎች ወደ እስልምና ለመምጣት ፍሬን የሆነን ፍርሃት የሚባል ነገር ነው። እማዬን ለማጥዬ እገሊትን ለማትቼ ገሌን ለማትቼ እማዬ ያልኩበት ማዕና ስላለኝ ነው የምነግርሽ። ነፍስሽን ጥለሽ አላህን ካልፈለግሽው እማዬም ጊዜው ያልፋል፣ አንቺም ጊዜው ያመልጥሻል። ካመለጠ በኋላ ፍድት ብቴ በቃ በዛኛው ዓለም ካልሆነ በስተቀር የሚመለስ ነገር የለም። አላህ አስተማረን እንደዛ ነው። የሞተን ነገር መቼም ቀስቅሰሽ አጠሪው አላህ በቀሰቀሰው ሰዓት እንጂ ያ ሰዓት አይተሽ እንደሆነ ምንም ነገር ሪፒት ይደረጋል። ድግግሞሽ አለው። ፋሽን በቲው ተደግሞ መጥቷል። የድሮ ነገር አሁን ላይ ይሰራል ምናምን። የማይደገም ነገር ጊዜ ነው። ጊዜ አይቆምም፣ አይደገምም። ዝም ብሎ መሄድ ነው። አይገደብም ሁሉ። አሁን ለምሳሌ ውሃ ወደታች ይፈሳል፣ ዝም ብሎ መገደብ ይችላል፣ አቅጣጫ ማስቀየር ይችላል። ጊዜ ግን ጀስት ስትሬት ነው የሚወርደው። ምንም ስቶፕ የሚያደርገው ነገር የለም። ያ የፈጠረው አምላክ በቃ እስኪለው ድረስ ማለት ነው። ያንቺ ምኑ ጋር በቃ እንደሚባል መቼ እንደሚጀምር መቼ እንደሚቆም አታውቂም። በቃ ከመባሉ በፊት ቫሊው የሰጠሻቸው ነገሮች ቫሊው እንደሌላቸው አላህ ከማሳየቱ በፊት አንቺ ስለ አላህ ብለሽ እርግፍ አድርገሽው ለአንተ ክብር በቃ ራሴንም ጥያለሁ ይኸውልሽ፣ ራሴን የሚለውንም ጀምሮ ጥያለሁ፣ ወደ አንተ መጥቻለሁ። ደግሞ ራሴን ለማዳን አንተ ከሌለኝ እኔ ዋጋ ስለሌለኝ ራሴን ለማዳን ወደ አንተ ሸሽቻለሁ ስትይ ለዛ ለምትወጁም ነገር ቫልዩ ትሰጣለሽ። አንዳንድ ሰው እኮ ለወደደው ሲል ያን የወደደውን ለማስመለጥ ዋጋ ይከፍላል። ከአላህ ጋር ዋጋ የከፈለ ወላሂ በዙሪያውን ያለውን ሁሉ ነው የሚወርሰው። ለምን? አላህ ትልቅ ነገር፣ አላህ ድንቅ አምላክ ነው። ሱብሃኑ ወተዓላ ልዩ አምላክ ነው። እኔ እዚህ ካለው ጀማ ጋራ ከነው ኡስታዝ ጋራ በቃ ሁሉም ዱዓ እንዲያደርጉልሽ የሂዳያ ሰበብ እንዲሆኑሽ። ልክ ነው ደረስ ብለሽ መለስ ነው ያልሽው። ያልገባሽ ነገር ፍርሃትና ሙሐባ ነው ብዬ ነው የማስበው። ለምን? በዛ ፈተና ውስጥ ስለነበርኩ። ዋንስ ግን ከበራ ወላሂ ነው የምልሽ እንደኔ አብርቶ እንዲያስመልጥሽ እኔም ዱዓ አደርግልሻለሁ። አላህ ሂዳያውን ሰበብ የበለጠ ያብዛልሽ። ደግሞ ረህመቱ ገፉሩ ረሂም ነውና ምዕራፍ 3 ላይ ገፉሩ ረሂም ነኝ ይላልና ያ የሱ ረህመት ገፉሩ ረሂምነቱ በህይወትሽ ሁሉ እንዲገለጥ ዱዓ እናደርጋለን። ወሰላሙ አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ወአለይኩም አሰላም ወራህመቱላህ። ወስሜ ይሰማል? አዎ ኔትወርክ የለም እና ያለሁበት ቦታ ዛፍ ላይ ወጥቼ ነው አሁን። ሰላም ልበላችሁ። ኡሩናቱ በሌሊት ነው እንጂ ወንጭፍ ያለው ወርድ ነበር። አላህ ማለት አዎ። እና ኡስታዝ ወሂድ ማታ ላይ ደውልልኝ ብለኸኝ ወላሂ ኔትወርክ የለምና ለዛ ነው አፎን። ስለዚህ እቺን እንትን ልበል ብዬ ነው ማለት። ሰላም አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ኡስታዝ። አይቼው መደወል አልቻልኩም። በቃ ዛፍም አልነበረ። መርሐበን ኢንሻአላህ እንትን አድርግና ደውላለሁ፣ እናወራለን። አጣዳፊ አይደለም እና ችግር የለም ግን ደውልልኝ። ለሁለት ነገር ሁለት ጉዳዮች አሉኝ። ሁለት ጉዳዮችን አዳገራለሁ እያለ ግን ያን ያህል አጣዳፊ አይደለም። አብሽር። መርሐባ ኡስታዝ ኢንሻአላህ። በላያ ያው እንግዲህ አንተ ጋር እናወራለን ኢንሻአላህ። ሴና ትናንት የጀመርነውን ያው ኡስታዝ ዛሬ እንትን ብሎልሻል አይደል? ሌሎችንም ጥያቄዎችሽን እንትን አድርጊ። ትናንት ያነሳችው ነገር ነበር ኡስታዝና ልክ እንደ አይሁዶች ነው የምቀበለው፣ እንደ አይሁዶች ነው የማምነው አይነት ነገር አለችኝና ከዛ በኋላ የተወሰነ ስለ ኢየሱስ ማወራን፣ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ቀጣይ ስለመጡት ነብይ ቀጣይ እናወራለን ተባብለን ነበርና አንተ ምናልባት እንትን ካለ እስኪ በዚህ ላይ አውራት። እንደ አይሁዶች ነው የማምነው ምንድነው? ብዙ ነገር አውርተናል ዛሬ ከሴና ጋር ማለት ነውና ኦቨርዶዝ እንዳይሆንባት ማለት ነው። እስቲ አሁን የበላችሁን መጀመሪያ ይፍጭና ቁንጣን ምናምን እንዳይዛት በደንብ አሁን ታላው ሰው በደንብ መጀመሪያ ምግብ ሲበላ በአንዴ አይደለም እንትን የምትለው ማለት ነው። መጥነ ነው። አንተ ባህር አገኘ ብለህ በአንዴ ሁሉንም ትቀዳለህ እንዴ? ለጥም የሚያስፈልግህን ነገር ነው እንትን የምትለው። ጠዋት ላይ ከእንቅልፍ ስትነሳ የፀሐይ ብርሃን ስታገኝ የፀሐይ ብርሃኑን እንዳለ አጠቃላይ አትጠቀምም። ለአንተን ለማየት የሚጠቅምን ነገር ብቻ ነው የምትወስደው። ቀስ እያልክ ነው የምትላመደው። እርሻ ስታገኝ ደግሞ እርሻ ተሰጠ። ይሄን የሚያክል እርሻ ተሰጥቷል ብትባል በአንዴ አታግበሰብሰውም በአንድ ቀን። ለምን? ለራህብ ውስጥ ለሚፈልግህ ነገር ለመጠንህ ነው። ያለዛ ቁንጣን ነው የሚይዘህ ራሱ ማለት ነው። ወይ ደግሞ እምብርት የለህም ማለት ነው ይባላል በእኛ በሀገራችን። አንድ ሰው ዝም ብሎ የሚበላ ከሆነ እምብርት የለውም ማለት ነው። አንድ ሰው ማለት ዝም ብሎ የሚበላ የሚያግበሰብስ ከሆነ ማለት ነውና በጥያቄው መልስ ላይ እክል ካጋጠማት ዳጎስ ያለ መልስ እንሰጣታለን። ያለዛ ግን ይቺ ልጅ ምንድን ነው የምትሆነው? ሞንዳሊት ነው የምትሆነው። ሞንዳሊት ታውቃለህ? ሞንዳሊት እንዳትሆንብንም ገሰረትም እንዳትሆንብን እንግዲህ የያዘችውን ነገር ዳጀስት ታደርገው መጀመሪያ። ማሻአላህ ኢንሻአላህ። መርሐበን። እሺ አያ ኡስታዝ። እሺ በቃ ልውረድ፣ እኔም ከዛፉም ላይ ልውረድ ከዚህም ልውረድ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ኡስታዝ ተሻለ? ለምንድን ነው የምትስቁት? ይስቁብኛል ታች ያሉ ሰዎች ይስቁብኛል። በእኔና በጥምቀት የማይጫወት የለም። ለምን እንደሚስቁብኝ አላውቅም። አንዳንዴ እኔ እናንተ እኮ አዲስ አበባ ነው ተወልጄ ያደኩት። በቃ ስታዩ በቃ ጌጃና ቆምጬ ይመስላችኋል አይደል? ትስቁብኛላችሁ አይደል? ኡስታዝ እንደውም የሆነ ነገር ትዝ አለኝ። ሙስሊሞች ጥምቀት አላቸው ይባላል። እውነት ነው እንዴ? በእስልምና ጥምቀት አለ? በቁርአን አለ። ጥምቀት አለ። ምንድን ነው? ሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ ያላ መንክር ያዙ፣ በማንከርም ካላ የበለጠ ያማረ ማን ነው ይላል። በማንከር ያላን ጥምቀት ይላል። እንግሊዝኛው ላይ ጥምቀት ነው የሚለው እና አረብኛው ላይም ጥምቀት ነው የሚለው። አማርኛው ላይ መንከር ማለት ነው። መንከር ታውቂያለሽ? ማጥመቅና መንከር ይላል ራሱ ማለት ነው። እና ማጥመቂውም አላህ ነው። ጥምቀቱም ያላ ጥምቀት የሚባለው የተፈጥሮ ጥምቀት ነው። ሱረቱል በቀራ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው ይላል። እንደና ደግሞ በሱረቱ ኑር ምዕራፍ 30 ቁጥር 30 ላይ ደግሞ አላህ ሰዎችን የፈጠረባትን ሃይማኖት ያዙ ይላል። የቀደሙ ላይ ምንድነው? የአላህን ጥምቀት ያዙ ነው የሚለው። የአላህን የተፈጥሮ ጥምቀት ያዙ ነው የሚለው። ስለዚህ አምላካችን አላህ ነው የሚያጠምቀን ማለት ነው። በምንድን ነው የሚያጠምቀን? በሻሃዳ ነው የሚያስዘን። በሱረቱ አዕራፍ ምዕራፍ 7 ላይ ቁጥር 172 አካባቢ ላይ የአደም ልጆችን ዘሮቻቸውን ከጀርባዎቻቸው ባወጣና እኔ ጌታቸው አይደለም ብሎ ባስመሰከረ ጊዜ አስታውስ ይላል። አላይክ ቻርጅ የሆነው ስፐርም ሴል እና ኤክሴል ፈርቲላይዝ በሚያደርጉበት ሰዓት ላይ አምላካችን አላህ በተፈጥሮ ጥምቀት ሻሃዳ ራሱን እንይዛለን ማለት ነው። ያ የያዝነው ሻሃዳ ግን ምንድን ነው የሚለውን ነገር ሰብኮንሽስ ውስጥ ይቀመጣል። ሶስት አይነት ህሊና አለ። ታህታይ ህሊና፣ ላላይ ህሊና እና መደበኛ ህሊና የሚባሉ አሉ። ታውቂያቸዋለሽ እነሱን? ሰብኮንሽስ፣ ሱፐር ኮንሽስ እና እንደና ደግሞ አንደኛው ደግሞ ሬጉላር ኮንሽስ ይባላል። ሬጉላር ኮንሽስ ማለት በአምስቱም የስሜት ህዋሳት መታቂያቸው ነገሮች ናቸው።
በአምስቱም የስሜት ሕዋሳት የምታውቂያቸው ነገሮች፣ ዛሬ የምትማሪያቸው ትምህርቶች፣ በአምስቱም የስሜት ሕዋሳት የሚገቡ ነገሮች፣ ማንኛውም ነገር በኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን እና እንደ ሚሞሪ የሚባለው በውስጥ ያለው የኮግኒቲቭ በሚባሉ ነገሮች የሚገባ እውቀት ምን ይባላል? ሬጉላር ኮንሽስ ይባላል። ህሊና ጋር ይቀመጣል። ሁለተኛው ደግሞ ሱፐር ኮንሽስ የሚባል አለ። ሱፐር ኮንሽስ ማለት ላይ ህሊና የሚባል አለ። ሱፐር ኮንሽስ ውስጥ ያሉት ደግሞ ሁለት ነገሮች ናቸው። ኢልሃምና ወሂ የሚባሉ ነገሮች አሉ። ኢልሃም የሚሰጠው ለማን ነው? ለአውሊያዎቹ ናቸው። ለወሊ የሚሰጥ ናቸው። ኢልሃም ማለት ነው። ከአላህ ጋር በጣም ስትቃረቢ ኢልሃም የሚባል እውቀት ይሰጥሻል። ከዛ ደግሞ ለነቢያት ደግሞ የሚሰጣቸው ደግሞ ሙጂዛ አይደለ? በሙጂዛ በኩል ተአምር አላቸው። በዛ ላይ ደግሞ ወሂ የሚባል ነገር አለ፣ ግልጠተ መለኮት የሚሰጣቸው ማለት ነው። እሱ ምን ይባላል? ሱፐር ኮንሽስ ውስጥ ነው ያለው ራሱ ማለት ነው። ለእነሱ የሚሰጣቸው ተአምር ሙጂዛ ሲባል፣ ለወልዮች ደግሞ የሚሰጣቸው ደግሞ ከራማ ይባላል። ከራማ ማለት የኢክራም ሱፐርላቲቭ ዲግሪ ነው ራሱ በአረብኛ ማለት ነው። ይሄ አለ ማለት ነው። ሰብኮንሽስ የሚባለው ደግሞ ወይም ታህታይ ህሊና የሚባለው ነገር ደግሞ አንቺ በህፃንነትሽ የሆነ ነገር ሆኖ ያ ነገር የሆነውን ነገር ማስታወስ ማችይበት የሚቀመጥበትና የቅያማ ቀን የሚወጣበት። ለምሳሌ ሂፕኖቲዝም የሚባል ሳይንስ አለ። በህልምና በመንቃት መካከል ላይ እጅሽ እያዝና ትለፈልፊያለሽ። ህፃን ሆነሽ ማን ምን እንዳደረገሽ ምናምን። አንዳንድ ጊዜ ዝም ብለሽ የሆነን ሰው ተወጀዋለሽ። ለምን እንደምትወጀው አታውቂውም፣ ግን ህፃን ሆነሽ ወይ ከረሜላ ሰጥቶሻል፣ ግን ማስታወስ አትችይም፣ ወይ ተንከባክቦሻል። አንድ ሰው ደግሞ ገና ስታዩ የምታዩ ሰው አለ። ቅፍፍ አለኝ ሰው እየታያለሽ። ለምንድን ነው ቅፍፍ ያለሽ? አታውቂውም። ለምንድን ነው የማታውቂው? ህፃን ሆነሽ አድርጎሽ፣ ግን ሰብኮንሽስ ውስጥ ተቀምጠዋል። ስለዚህ አላህ ምን አለ? ሚስጥሮች የሚገለጡበትን ቀን አስታውስ ይላል። የቂያማ ቀን እዛ ላይ ከአላህ ጋር ያደረግነው ቃል ኪዳን የመሰከርነው ምስክርነት የቂያማ ቀን ይገለጣል። ቃል ገብተናል ራሱ ማለት ነው። እኔ ጌታችሁ አይደለሁምን ብሎ ባስመሰከረ ጊዜ አስታውስ ይላል። ከዛ በዛን ቀን ዘንጊዎች ሆናችሁ እንዳትክዱ ነው ይላል። የቂያማ ቀን ያኔ ይነገረናል። ስለዚህ በተፈጥሮ ጥምቀት ማለት ይሄ ነው በኢስላም ያለው አስተምሮት። የተፈጥሮ ጥምቀት የሚባለው ለምሳሌ የመከራ ጥምቀት የሚባል ታውቂያለሽ? ኢየሱስን የምጠመቃት ጥምቀት አለችኝ እስከምፈጸም ድረስ እጨነቃለሁ ይላል። አሁን የተፈጥሮ ጥምቀት ምን አይነት ጥምቀት ነው? የመከራ ጥምቀት ነው እንጂ ሊትራሊ የውሃ ጥምቀት አይደለም። የእሳት ጥምቀት የሚባል አለ። የመንፈስ ቅዱስ ጥምቀት የሚባል ነገር አለ። ግን የውሃ ጥምቀቶች ናቸው ሊትራሊ አይደለም። ልክ እንደዛ የተፈጥሮ ጥምቀት የሚባል ነገር አለ። ሙስሊም በሙስሊም ማለት ነው። በኢስላም ጥምቀት አለ። ግን አጥማቂው አላህ ነው። የሚያጠምቀንም በተፈጥሮ ጥምቀት ነው። አንድ ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ የአላህን የተፈጥሮ መንክር ያዙ ነው የሚለው። የተፈጥሮ ጥምቀት ያዙ ነው የሚለው። ሱረቱ ኑር ምዕራፍ 30 ቁጥር 30 ላይ ደግሞ አላህ ሰዎችን የፈጠረባትን ሃይማኖት ያዙ ይላል ማለት ነው። ስለዚህ በኢስላም ነው አላህ በተፈጥሮ የሚያጠምቅ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ብለዋል፣ አንድ ልጅ ሲወለድ በተፈጥሮ ይወለዳል። በተፈጥሮ ሃይማኖት ማለት በኢስላም ይወለዳል። ግን ወላጆቹ ከጊዜ በኋላ ምን ያደርጉታል? አይሁዳዊ ወይ ደግሞ ክርስቲያን ወይ ደግሞ ዞራስተሪያን ያደርጉታል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። አንድ ሰው በአህለል ፊጥራ ውስጥ ነው የተወለደው፣ ነገር ግን በአፉ እስኪል ድረስ ብለዋል። በአፉ እስኪል ድረስ ማለት ክሌም አድርጎ ለአቅመ ሐዋ ደርሶ ለአቅመ አደም ደርሳ አንድ ሴት ልጅ የእምነት ተከታይ ነች እስከምትል ድረስ ሙስሊም ናት። ህፃናቶችም ማለት ነው የ10 ምናምን ዓመት ህፃናቶች ራሱ ለአቅመ አደም ለአቅመ ሐዋ እስካልደረሱ ድረስ እነዛ ሰዎች አይጠየቁም በሚሰሩት ወንጀል። ሲሞቱም ሙስሊሞች ናቸው። ኖርማል ማለት የካፊርም ልጆች ቢሆኑ ማለት ነው። ግልጽ ነው። ኡስታዝ የኔን ጥያቄ ሰላም አለይኩም ወራህመቱላህ ይሰማል? ያ ጀማ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ተሻለ? ሰላም ነኝ አልሐምዱሊላህ። ምንም አይደለም ከሞላ ጎደል አልሐምዱሊላህ። ደህንነትክን ለመጠየቅና በዛውም ዒድ ሙባረክ ተቀበለ አላሁ ሚና ወሚንኩም ለማለት ነው የገባውና ለሁላችሁም ኢንሻአላህ ኸይር ኢንሻአላህ። ወንድሜ ሰለማንላህ ሌላ ሰው መተካት ትችላለህ። እኔ ከታች ልወረድ። ለዚህ መልእክት ነው የገባው። ሰው እስከሌለ ድረስ ችግር የለውም። ሰው ካልገባ እንትን ማለት መቀመጥ ትችላለህ ሀቢቢ፣ ችግር የለውም ኢንሻአላህ። ኡስታዜ እንኳንም መጣህልን። የሁለት ቀን ጭርታ ተሰምቶን ነበር ሐቂቃ እኔም ብቻ አይደለም ሌሎች ነው። ኢንሻአላህ እንግዲህ እንሞክራለን በተሻለና አቅም። ያው አጅሩን ማገኘው ራሴ ነኝ። አጅር ፍለጋ ነው የሚያስመጣኝ እዚህ። ስለዚህ ባስተምር ሰዎች ሰበቡ ሂዳያ መሆን ይችላሉ። የማያውቁትን ሰዎች ደግሞ ማሳወቅም ደግሞ አላህ ዘንድ ፕሪቪሌጅ አለው ማለት ነውና እዚሁ ደግሞ እንዳይቀር ደግሞ እናንተ ደግሞ ዱዓችሁ ያስፈልገኛል። አላህ ኢኽላሱን ይወፍቀው።
እዛ ያስቀርበት ይውልኝ ስሙልኝ እንዳይሆን ሪያና ሰሚያ እንዳይሆን ጥንቃቄ ያስፈልጋል ማለት ነው። ዱዓ ነው ትልቁ ነገር ኢንሻአላህ። ድምፅን አሰማን ይሳቅ። እሺ ኡስታዝ እንትን ጥያቄ ያላችሁ ፈልጉ። ጀነራል ጥያቄ ያለኝ ሲል ነበር። ጠይቅ ያለው እኔ ኡስታዝ ድገመው። እሺ የዮሐንስ ራእይ ምዕራፍ 14 ቁጥር 1 ላይ 144,000 በግንባራቸው ላይ የተጻፈባቸው ይሰማል። ድምጼ በደንብ ይሰማል። እና እኔ ምን ብዬ አሰብኩ ከስር አላህ Subhanahu Wa Ta'ala 124,000 አንቢያዎችን ልኳልና እነዚህ በ20,000 የሚበልጡ አንቢያዎች ናቸው ብዬ እንደራስ ያረዳል የተቀበልኩት። ምንም ከምን አገናኘው ብሏል። አራተው 124,000 ነቢያቶች ተልከዋል በምድር የተባሉት እነ እኮ የሚለው ከእስራኤል ነው። ራዕይ 7 ላይ ብታነበው ከ12ቱ ነገደ እስራኤል 12,000 ሰዎች ናቸው የተመረጡት። 12 ሲባዛ በ7 በ12 ስንት ይሆናል? 144,000 ይሆናል። ራዕይ ዮሐንስ ምዕራፍ 7 ላይ አንብበው ከእስራኤል ነገር ነው የተመረጡት። ራሱ ማለት 144,000 ወደ ሰማይ የሚሄዱ በጎደ ሄድበት የሚሄዱ ነው የሚለው ራዕይ 14 ድንግሎች ናቸው ይላል። ኢቨን ሴቶች ሁሉ አይደሉም ወንዶች ናቸው፣ ከሴት ጋር ያረከሱ ድንግሎች ናቸው ይላል። እና 144,000 የሚባሉ ሰዎች አሉ ከእስራኤል ነገድ የሚመረጡ ማለት ነው ወደ ሰማይ የሚሄዱ። በጎሳ በነገድ ነው እሱ ምኑ የእነሱ ይሰብካሉ የተሾሙት የተሾሙት ነው ይሰብካሉ አይልም። ኦኬ የተሾሙት ራዕይ 14ም ራዕይ 7 ላይ ነው፣ ሁለት ቦታ ላይ ነው ስለ 144,000 የሚያወራው ራዕይ 7 እና ራዕይ 14 ላይ ነው ያለው። ይሰብካሉ አይልም። ኦኬ በጎ ወደሚሄድበት ይሄዳሉ ነው የሚለው። ወደ ሰማይ እንደሄደ ሁሉ ከምድር የተዋጁት ነው የሚለው። ከምድር ከ144,000 በቀን ያንን ቅኔ ማንም ሊማር አይችልም ይላል። በጉ በጽዮን ተራራ ቆሞ ነበር፣ ስሙና የአባቱ ስም የተጻፈላቸው 144,000 ነበሩ ነው የሚለው። 144,000 ሰው የሚባሉት ከእስራኤል ነገር ነው የሚመረጡት ራሱ የሚወጣጡት ማለት ነው። ራዕይ 7 ላይ ያሉ ራዕይ 7 ከ1 እስከ 8 ታገኘዋለህ። ኦኬ ስለዚህ አንቢያዎች አይደሉም። ነቢያቶች አይደሉም። ኦኬ እሺ ያዕቆብንስ ለምንድን ነው ትል ያለው? ማለት ትል የሚለው ምንድን ነው ሚኒንጉ? ምን ላይ ነው ትል የሚለው? ያዕቆብ ትል ነው የሚለው። አንተ ትል ያዕቆብ ሆይ ይለዋል። ምን ላይ ነው እንደዛ የሚለው? ላውጣውሽ። ኡስማን እንደ መላእክት በሰማይ የማያገቡ የማይጋቡ ናቸው እነሱ። በምድር ላይማ የሚንቀሳቀሱ ሰዎች ይጋባሉ፣ ያገባሉ፣ ይወልዳሉ ሁላ ነው የሚለው። ኢሳይያስ ምዕራፍ 65 ከቁጥር 15 ጀምሮ ይኸው አዲስ ሰማይና አዲስ ምድር ከተከፈተ በኋላ ከነ ልጆቻቸው ብሩካት ዘር ነው ለጥፋት አይወልዱም ይላል። ኢሳይያስ 41:14 ላይ ምን ይላል? አንተ ትል ያዕቆብ ምን ይላል? አንተ ትል ያዕቆብ የእስራኤልም ሰዎች ሆይ አትፍሩ እረዳሃለሁ ይለዋል። እንትን ላይ ግባ፣ ኢዮብ 25:2 ላይ ግባ። እሺ መልሱን እንድታገኘው ማለት ነው። ኢዮብ 25:2 እሺ ገዢነትና መፈራት በእርሱ ዘንድ ናቸው፣ በከፍታውም ሰላም አድራጊ ነው። እሺ ወረድ። እሺ በውኑ ለሰራዊቶቹ ቁጥር አላቸውን? ብርሃኑስ የማይወጣው በማን ላይ ነው? ሰውስ በእግዚአብሔር ፊት ጽድቅ ይሆን ዘንድ ከሴትስ የተወለደ ጻድቅ ይሆን ዘንድ ይላል። ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ እንዴት ይችላል? እነሆ ጨረቃ እንኳ ብሩህ አይደለም፣ ከዋክብትም በፊት ንጹሐን አይደሉም። በፊቱ ንጹሕ አይደሉም። እሺ በፊቱ ንጹሕ አይደሉም። እሺ ይልቁንስ ብስብስ የሆነ ሰው ትልም የሆነ ኦኬ ለዘር ሰው ብስብስ ነው።
ብስብስ ነው፣ ይበሰብሳል፣ መጨረሻ ላይ ይተላልም። ስለሚተላ ትል የሚለው ከዛ አንጻር ነው ራሱ ማለት ነው። ኢየሱስም እኔ ትል ነኝ ብሏል አይደለ? እውነት ነው። ትል ነኝ ብሏል። ትል ነኝ ብሏል ማለት እንትና አውግስቲን ለኢየሱስ ነው እንደዛ ያለው ይላል መዝሙረ ዳዊት በትንቢት መነጽር ውስጥ ኢየሱስ እኔ ትል ነኝ ብሏል ብሎ ነው የፈሰረው። መዝሙረ ዳዊት ምዕራፍ 22 ቁጥር 7 ላይ ብትመለከተው እኔ ትል ነኝ ይላል። ስለዚህ ኢየሱስ ትል ነው ይላል። እንደገና ደግሞ ሐዋርያት ሥራ ምዕራፍ 13 ቁጥር 34 እና 35 ላይ ደግሞ ወደ መበስበስ እንዳይመለስ አስነሳው ይላል። የያዘው አካል የሚበሰብስ ነው። ስለዚህ ትል የሆነ የሰው ልጅ ምንኛ ያንስ ነው የሚለው አይደለ? ምንድን ነው ብስብስ የሆነ ሰው ነው የሚለው። ስለዚህ ብስብስና የሚበሰብስና የሚተላ አካል መመለክ የለበትም። ሰውና የሰው ልጅ አይመለክም። ያንን ነው የሚናገረው። የሚበላና የሚጠጣ ያ የበላውና የጠጣውን ነገር ደግሞ በሌላ መልኩ ከሰውነት ለስድስት ሕጎች ለሰው ልጅ ተገዢ ነው አይደለ? መራብና መጠማት ምንድነው? የምትራበው ነገር ምንድን ነው ታውቃለህ? ምንድን ነው የሚጠይቅህ? ያው ባክቴሪያ መራብና መጠማት አይደለም አይደለም። የሆነ ሳይንስ እስካሁን ያልደረሰበት ነገር በነገራችን ላይ እሱን ነገር ነው። ይሄ የሚርብህ ነገርና የሚጠማ ነገር ከየት እንደሆነም ራሱ ሳይንስ አያውቀውም። የሆነ ነገር ይርብሃል፣ ይጠማሃል፣ ይጠይቃል። የሆነ ህግ አለ፣ ህጉን ያሟላል። በቃ ይጠይቃል፣ ሰውነት አጠቃላይ ይጠይቃል። ግን የቱ ጋር ነው የመራብ አምጣ የሚልህ ፓርት የቱ ጋር እንዳለ ሳይንስ አያውቅም። ይታያል። ለዛ ህግ ኢየሱስ ኖ ሆድ አይደለም አጠቃላይ ነው። የሆነ ራብ ስሜት አይሰማም? ራብ እኮ ሲሰማ እኮ ሆድን ብቻ አይደለም የሚሰማ፣ አፍ ላይም እኮ የሚሰማ ነገር አለ። አንዳንዴ ሆድ ሞልቶ አንዳንዴ ሲያም ሆድ ምንም ሳይሰማ አፍ አካባቢ ላይ የሚርብ ነገር አለ። አንዳንዴ ደግሞ አፍ አካባቢ ላይ ምንም ራብ ሳይኖረ ሆድ የሚወረብሩ ነገር አለ። ረሃብ የሚባለውና ጥማት የሚባለው ነገር አብስትራክት ነው። የቱ ጋር እንዳለ አይታወቅም። ሳይንስ አልደረሰበትም። አጠቃላይ ነው የሚሰማ የሆነ ስሜት አለ። አንተ ሆድ ጋር ሊመስልህ ይችላል፣ ግን ሆድ ጋር አይደለም ያለው። ሆድ አካባቢ ላይ አለ። ግን የቱ ጋር ነው ራሱ መነሻ የቱ ጋር ነው ምንጩ ተብለህ ብትጠይቅ አታውቀውም። ስፔሲፋይ አድርገህ የሚርብህና የሚጠማ የቱ ጋር ነው የሚባለው ነገር ህግ ነው እሱ። ለዛ ህግ ኢየሱስ ተገዢ ነው። ይራብና ይጠማ ነበር። ተጠማው ይል ነበረ፣ ራቦ ይላል። ዮሐንስ በለስ አይቶ ይላል። እና መራብና መጠማት ህግ ነው። ለተፈጥሮ ህግ እየተገዛ ነው ያለው። ከዛ ቀጥሎ ምንድነው? መራብና መጠማት ካለ ምን አለ? ቀጣዩ ስቴፕ መብላትና መጠጣት ሁለተኛው ህግ ነው እሱ። ከዛ የበላውና የጠጣውን ነገር ደግሞ በሌላ መልኩ ከሰውነት መጸዳዳትና መሽናት ሁለተኛው ህግ ነው። አጠቃላይ ህጎቹ ስንት ናቸው? ሁለት አይደሉም። ከመጀመሪያ ጀምሮ ሁለት። መራብ መጠማት ሁለት፣ መብላት መጠጣት ሁለት። ከዛ መጸዳዳት አውትፑት ደግሞ አለ፣ መጸዳዳት አለ እና ያው መሽናት አለ። ስለዚህ ስንት ሆኑ አጠቃላይ? ሶስት። ይደህ እየዞረብህ አጠቃላይ ስንት ሆኑ? መራብ አንድ ኡስታዝ፣ መጠማት ሁለት፣ መጸዳዳት ሶስት ኡስታዝ። ሌላ ምን? መሽናት አራት። ከዛ በኋላ መብላትና መጠጣት፣ ከዛ በኋላ መጸዳዳት፣ መብላት ምን? መራብ፣ መጠማት፣ መብላት፣ መጠጣትና መጸዳዳትና መሽናት ማለት ነው። ስንት ሆኑ በአጠቃላይ ስደምራቸው? ስድስት። ለነዚህ ለስድስት ህጎች ውስጥ የተፈጥሮ ህግ ውስጥ የተገዛን አካል ካመለከው እሱ ራሱ ለዛ አካል የሚገዛ አካል። ኢየሱስ ማቴዎስ ወንጌል ምዕራፍ 15 ወደ አፍ የሚገባ ሁሉ ወደ ምን ይወጣል አለ? ወደ ዳር ይወጣል አይልም ይላል። አውትፑት ያደርጋል ማለት ኢንፑት ያደረገ ነገር ሁሉ አውትፑት ያደርጋል ማለት ነው። ሌሎችም እንትኖች አሉ፣ ሲስተሞችም አሉ፣ እንደገና የሚጨመሩም አሉ ከፈለክ ራሱ ማለት ነው። ካርቦን ዳይኦክሳይድ ምን ታደርጋለህ? ኢንፑት ታደርጋለህ፣ ታወጣለህ። ኦክሲጅን ኢንፑት ታደርጋለህ። ካርቦን ዳይኦክሳይድ ደግሞ ምን ታደርጋለህ? ኢንሄል እና ኤክሴል ማለት ነው፣ ወደ ውስጥና ወደ ውጭ ወደ አውትፑት ታደርጋለህ ማለት ነው። ከዛ በኋላ ደግሞ እሱ ራሱ አየሩ የገባው አየር ደግሞ በርኒንግ ጋዝ ሆኖ ይወጣል ተመልሶ ማለት ነው አይደል? በርኒንግ ጋዝ የተቃጠለ አየር ሆኖ ይወጣል አይደለ? እሱ ራሱ ማለት ነው። ለዛ ሁላ ኢየሱስ ተገዢ ነው። ለዛ ሁላ ነገር ተገዢ ነው። ገብተዋል? እንደዛ ነው። በፕሮሰስ ውስጥ የሚያልፍ ነገር አይመለክም ነው እንዴ? ራሱ ለተፈጥሮ ህግ እየተገዛ የሚበላ እንትን። ለምንድን ነው የሚተኛው የነበረው ኢየሱስ? እንትን ላይ ማርቆስ 4:17 ላይ ስትመለከተው 37 ላይ ኢየሱስ ተኛ ይላል። የሚተኛው ለምንድን ነው ስትለው፣ ስተኛ ፕሮሰስ ያካሄዳል ሰውነት ማለት ነው። እንቅልፍ፣ እረፍት ምናምን ያስፈልገዋል። መዝሙረ ዳዊት ምዕራፍ 124 ቁጥር 3 ላይ ደግሞ እስራኤልን የሚጠብቅ አይተኛም ምን አይልም አለ፣ አያንቀላፋም ይላል። ማንገላጀትና እንቅልፍ የለውም ነው የሚለው የዕብራይስጡ። ልክ እንደ
አያቱል ኩርሲ ሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ። ስለዚህ ኢየሱስ ሲተኛ ማን ነበር የሚጠብቀው የነበረው? የማይተኛና የማያንቀላፋ አምላክ አለ። እሱ ነበር ሲጠብቀው የነበረው። ኢሳይያስ 42 ቁጥር 6 ላይ እኔ ያህዌ ነኝ በጽድቅ ጠርቼሃለሁ እጠብቅሃለሁ ይለዋል። ወይኔ ተበላ። እጠብቅሃለሁ ይለዋል። ምን እልሃለሁ? እጠብቅሃለሁ። ማንን ነው የሚጠብቀው? ኢየሱስን። ምን ሲያደርግ? ያው ሲተኛ የሚጠብቀው አምላክ አለ። ራሱ የሚጠበቅ አምላክ እኔ ሊጠብቀኝ አይችልም። ራሱ በጥበቃው ላይ እንቅልፍ የሌለበት አምላክ ነው ኢየሱስን ሲጠብቅ የነበረው። ኢሳይያስ ምዕራፍ 42 ቁጥር 6 እስቲ አንድ ሲያወጣልኝ ይሳቅ አውጣልኝ እና አንብበላቸው። በጣም ያሰቃየኝ ጥቅስ ነበር ኡስታዝ። ያልጠየኩት ሰው የለም። አረጋግጠ ኢሳይያስ 42:6 ላይ እስቲ የሚያነብልኝ ሰው ይሳቅ እስቲ አንብብልኝ። ምን ይላል? ኢሳይያስ 42:6 ነው። እሺ አንብብሽ ይሳቅ። እሺ እኔ እግዚአብሔር በጽድቅ ጠርቼሃለሁ፣ እጅህንም ይዛለሁ፣ እጠብቅሃለሁ። ኧረ እሱ ወደታች ያለውን ገና እንትን ለነብይነቱ ማስረጃ ነው እሱ። እጠብቅሃለሁ ይለዋል፣ እጅህን ይዛለሁ ይለዋል። ለምንድን ነው የሚይዘው? እጠብቅሃለሁ አለው። ምን ሲያደርግ ነው የሚጠብቀው? መቼ ነው የሚጠብቀው? ሲተኛ። እሱ ሲተኛ ሐዋርያቶቹ እየጠፋን አይገደምን ብለው ሲቀሰቅሱት አስቡት። የሚቀሰቀሰው አካል ፍጡር ነበር እዛ ጋ የነበረው። ማንም ሲተኛ የሚጠብቀው ሲባል መዝሙረ ዳዊት ላይ ምዕራፍ 124 ቁጥር 2 ላይ ያለው ማለት ነው። እስራኤልን የሚጠብቅ አይተኛ የማያንቀላፋም የተባለው ማለት ማይተኛና የማያንቀላፋል ያ ማንነት ይጠብቀዋል ራሱ። ኢሳያስ 42 ላይ ምንድን ነው? ደግፍ የያዝኩት ባሪያዬ ይለዋል። እሱን እንትን አይደለም፣ ሁሉን ቻይ አይደለም። ቢገርምህ የሚደገፍ ነው ራሱ፣ ደግፎ የያዘው ነው ራሱ። ኢንዲፔንደንት አይደለም፣ አሰመድ አይደለም። እሱ አሰመድ አንድ አምላክ ብቻ ኢንዲፔንደንት የሆነ ማለት ነው፣ ጥገኛ ያልሆነ ማለት። እሱ ግን ጥገኛ ነው። ኢሳያስ 42:1 ላይ ምንድን ነው የሚለው? ይሳቅ ኢሳያስ 42:1 ላይ እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ። ደግፌ የያዝኩት ይላል። ለምን ይደግፈዋል? መደገፍ ስላለበት ነው፣ ባሪያ ስለሆነ እኮ። ደግፌ ለምን ይደግፈዋል ነው ጥያቄው እኮ። ሁሉን ቻይ ከሆነ ለምን ይደግፈዋል? እሱ በራሱ መቆም ስለማይችል ታዲያ ዲፔንደንት ነው። ስለዚህ እኔ ዲፔንደንት የሆነ አካል አሁን ለምሳሌ የቂያማ ቀን አላህ ቢጠይቀኝ፣ ለምሳሌ ኤግዛምፕል ነው የምነግርህ፣ ኢየሱስን ለምን አላመለከውም ተብለው ብትጠየቅ፣ አንደኛ እሱ ያመለከውን አምላክ አምልኬ መዳን እንደምችል አውቃለሁ። ኢየሱስ ኢቭን የራሱን መለኮትነት አላመለከም። እንደ ጃኬት አስቀመጠው፣ ሰማይ ላይ አስቀምጦት ነው የመጣው የሚል ትምህርት ያላቸው አለ። ኬኖሲስ የሚባል ትምህርት አለ። ኢቭን የራሱን አምላክነት እንዴት ቁጭ አድርጎ እንዴት አያመልከውም? አብን ብቻ ነበር የሚያመልከው የነበረው። መንፈስ ቅዱስን ለምንድን ነው የማያመልከው? ኢየሱስ ያመለከውን አምላክ አምልኬ መዳን እችላለሁ እኔ። አንደኛ። ሁለተኛ ይጾም ነበረ። ማቴዎስ ወንጌል ምዕራፍ 4 እና ሉቃስ ወንጌል ምዕራፍ 4 ላይ ስትመለከቱት ይጾም ነበር። ሶስተኛ ይጸልይ ነበረ። የሉቃስ ወንጌል ምዕራፍ 6 ቁጥር 12 ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ ይላል። ይለምን ነበረ፣ ይንበረከክ ነበር። ማቴዎስ 26 ላይ ስጁድ ይወርድ ነበር፣ ይሰግድ ነበር። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እንደዛ ነው። እኛ መዳን ካይሁድ ነውና የምናውቀውን እናመልካለን ይላል። ኢየሱስ ያመልከው ነበር፣ ይደገፍ ነበረ። ከራሱ ምንም ነገር ማድረግ አይችልም። ዮሐንስ ወንጌል 5:30 ላይ እንደሰማው ፈርዳለሁ አለ። ከማንም ይሰማው እንዴ? አንተ ሙሉ እውቀት ያለው ከሌላ አካል እንዴት ይሰማል? ይህ የምሰሙት ቃል የላከኝ እንጂ እኔ አይደለም ይላል ዮሐንስ ወንጌል 14:24 ላይ። ከራሴ ምንም አልተናገርኩም ይላል። እሱ እንዴት ራሱ ጋር እውቀት አይኖረውም? ዮሐንስ ወንጌል ምዕራፍ 8 ይችል ልበልና ልለያችሁ ማለት ነው። እና ምዕራፍ 8 ቁጥር 40 ላይ ምን ይላል? ከእግዚአብሔር ሰምቼ ነገርኳችሁ ሰዋል። ለምን ይሰማል? ዮሐንስ ወንጌል 8 ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ ነዋል። እንዴ ተው እንጂ! ሁሉን የሚችል አምላክ፣ ሁሉን አዋቂ አምላክ ትምህርት ቤት ገብቶ ነው የሚማረው? ታንተ አሁን ለምሳሌ እኔ እያስተማርኳችሁ አይደለም? አሁን ለምንድን ነው ማስተምራችሁ? እናንተ ሙሉ እውቀት ካላችሁ ማታውቁት ነገር አለ፣ እንማማራለን። እኔም እያስተማርኳችሁ ነው፣ እናንተም ታስተምሩኛላችሁ። ቅድም ጃቢር ሲያስተምረን ነበረ።
አዲስ ዓለምም አንዳንዴ ታስተምረናለች። ለምን ከሰው እውቀት ይገኛል፣ እኔ ጋ የሌለ ነገር ስላለ ማለት ነው። አንድ ሰው ተማረ ከተባለ በቃ ፊሽካው ተነፋ። ከዛ በኋላ ምንድን ነው ሁሉን አዋቂ ነበረ። ስለዚህ ደግሞ የማያውቅና የሚያውቅ ከተባለ ሁለት ኢየሱስ ነው ያለው ማለት 2% ነው የሚሆነው። ከዛ በኋላ ምንድን ነው የሚሆነው? ድራማ ነው የሚሆነው። ከዛ በኋላ ምንድን ነው የሚሆነው? ቁማር ነው የሚሆነው። ከዛ በኋላ ምንድን ነው የሚሆነው? ተውኔት ነው የሚሆነው። ቲያትር ነው የሚሆነው። ፈጅር ደረሰ። ኡስታዝ በዛው ደስ የሚለው ነገር አላህ ይጨምርልህ። እረፍት ላይ ስለሆንኩኝ እንጂ እንደዛ አልቆዩም። ቅድም ልጮህ ነበር ኡስታዝ። ቆይ በላይ ሳይወጣ አንድ ኡስታዝ አላህን እናክብርበት እንጂ ስለዚህ መልካም ነገር ወላሂ መጀመሪያ አላህን አክብረው። ወላሂ አላህ ይጠብቅህ ኡስታዛችን። አላህ ይሰትርህ፣ አላህ ይጠብቅህ። ወላሂ አሚን ሱብሃንአላህ አሚን። ኡስታዝ በዛው ዱለት እስከ ፈጅር ምን አልከኝ? በዛው የዱለቷን ምንድነው? ዱለት ደግሞ ምን አመጣ? ይህ ህዝብ ዱለት ነው የሚለው እኔ ምን አውቃለሁ? ጨጓራም ከጨጓራ ምን ጨጓራና ሽንፍላ ቢያጥቡትም አይጠራም የሚለው እኮ ስነ ጽሁፍ ላይ ነው፣ አርቶት ላይ ነው። እኔማ አልሰማም አርት እሰማል። እኔ ምን አውቃለሁ? እኔ ጨጓራ በጣም ነው የምወደው። ራሱ ጨጓራ ዱለት ምናምን በጣም ነው የምወደው። ኢትዮጵያ ሲሄድ ጠዋት ጠዋት ቁርስ የምበላው ዱለት ነው። አሁን ስለ ዱለት ታወራለኝ? ምራቄን ልታስጠኝ ነው በዚህ በሌሊት? ኢሳያስ 8:12 ላይ ያለው ይህ ህዝብ ዱለት ነው ይላል። ዱለት የሚበላው እኔ ምን አውቃለሁ? ሚኒንግ አለው። ምሳሌ አነጋገር ነው እሱ ጋር። አንተ ምንድነው ምሳሌ አነጋገር ነው እሱ ጋር። ኡስታዝ አንድ ጥያቄ አለኝ ከመውጣቴ በፊት። አሁን ኢየሱስ ክርስቶስ ምድር ላይ በነበረ ጊዜ ኦፍኮርስ አሁን ይበላ ነበረ። ትጋብዘኛለህ ደግሞ ጀነራል? እንደዚህማ አንላቀቅም። ኢትዮጵያ ከመጣሁ ትጋብዘኛለህ እንጂ ዱለት ብሎ ምራቄን ያስወጣል እንዴ በዚህ በሌሊት? እሺ ኡስታዝ አሁን ኢየሱስ ምድር ላይ በነበረ ጊዜ እሺ ይበላ ነበረ፣ ይተኛ ነበር፣ ይጠጣ ነበር እና ግን ደግሞ ይጸዳዳ ነበር የሚል ቃል የለም እና እንዴት ነው የምትረዳው አንተ? ወደ አፍ የሚገባ ሁሉ ወደ ዳሪ ይወጣል አይልም? አዎ ይላል። ሰው አልነበረም እንዴ? ከኃጢአት በስተቀር በነገር ሁሉ እንደ ሰው ነበር አይልም? ይላል። ግን አሁን ግን እሺ ሰው አልነበረም እንዴ? እንዴ ነው እንጂ እኮ። ታዲያ ሰው ከነበረ እንዴት ነው ምን ይተን ነበረ? እሱ አይ የሚበላውና የሚጠጣው ነገር አይፈነዳም? አዎ ትክክል። ሰው አሁን እንጂስ ወደ አፍ የሚገባ ሁሉ ወደ ውጭ ነው አለ። አንደኛ። ሁለተኛ ሰው መሆኑ ተነግሮናል። ሰው ደግሞ እንደ ማንኛውም ሰው ነው። ሶስተኛ ደግሞ ከኃጢአት በስተቀረ በሁሉ ነገር ሰው በነገር ሁሉ ወንድሞችን ሊመስል ተገባው ይላል። ታዲያ እንደዛ ከሆነ እንትን ይብል ነው። እንደውም እኔ ማውቀው አሁን ለምሳሌ አንቺ ሽንት ቤት ቁጭ ብለሽ እያለ አንድ ሰው ሳያውቅ በሩ ተዘግቷልና ሊከፍት ሲያንኳኳ ምንድን ነው የምትይው? ውስጥ ሆነሽ ሰው አለ ነው። ኢየሱስ አሁን ሽንት ቤት ቢገባ ምንድን ነው የሚለው? አሁን አንቺ ስታንኳኩበት ሰው ቢመጣበት ምን ሊል ይችላል? እስቲ ገምቺ። ሰው አለ ነው። ሌላ ምንም ሊል አይችልም አይደል? እና እንደ ክርስቲያኖች ከሆነ ፍጹም አምላክና ፍጹም ሰው ከተባለ ምንድን ነው የሚለው? ምን አለ ነው የሚለው? እዛ ቁጭ ብሎ አይ ፍጹም አምላክ ፍጹም ሰው ነው፣ ፍጹም አምላክ ፍጹም ሰው ነው ብለሽ አስቢ። ምን አለ ይላል እዛ ቁጭ ብሎ ማለት ነው። እኔ እንጃ አልገባኝም። ሰው ነው ሌላ አምላክ ወሰብ አለ፣ አምላክ ወሰብ አለ ይላል። አምላክ ወሰብ አምላክና ሰው አለ ነው የሚለው። አምላክ ወሰብ ነው የሚሉት፣ ወይም ስግው ቃል አለ ነው የሚለው። ኢንካርኔትድ ወርድ ማለት ነው። አይ እንደዛ እንኳን እኔ እንጃ ማለት እኔ እስከማውቀው ራሱን ያው ሰው ይላል። ያው ምድር ላይ ሰው አለ ነው፣ በቃ ሰው ነው፣ ሰው አለ ነው የሚለው። ምክንያቱም ሽንት ቤት እስከተቀመጠ ድረስ ማለት ነው። እና እንደዛ ነው ያለው ነገር ማለት ነው። እኔ አሁን እያራከስኩት አይደለም፣ በተፈጥሮ የተቀመጠ ነገር ነው። በነገራችን ላይ በኦርቶዶክስ ቤተክርስቲያን ውስጥ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ማርያምና ኢየሱስ እንደማይጸዳዱ ታውቂያለሽ? የሆነ እንትን ሰምቼ ነበረ ይላሉ። ማርያም እንትኑ ላይ የላትም፣ ሚኒስትሬሽን የላትም። ይሄ ምንድን ነው የሚባለው? የወር አበባው ላይ የላትም። ፔሪድ ምናምን አታይም ነበር ማርያም ይላሉ እነሱ። በዚህ ደረጃ ማለት ሄደው ማለት ነው። ትበላለች፣ ትጠጣለች። ኢቨን እንኳን በርኒንግ ጋዙ ላይ የላትም፣ የተቃጠለ አየሩ ላይ የላትም ማርያም። አታገሳም ነበረ። ምግብ ስትበላ ስትጠግብ አታገሳም ነበር ማርያም።
ፍጡር ናት እኮ ሰው ናት ማለት እንዴት እኮ እንደዛ ነው የሚያደርጉት። በቃ እንደዛ አይነት እና ደግሞ ሌላ ብዙ ትምህርት አለ። ከአዳም ጀምሮ በአብራክ ውስጥ ነበረች የሚባል ነገር አለ። ተጠብቃ ኃጢአት ሳትሰራ በአዳምና በሔዋን አብራክ ውስጥ ትኖር ነበር የሚባል ትምህርት አላቸው። ይሄ ምንድን ነው የሚባለው ትምህርቱ መሰለሽ? በውጭው ዓለም የፌዴራል ሄድሺፕ የሚባል ነገር አለ። ሰምተሽ ታውቂያለሽ? ፌዴራል ሄድሺፕ በካልቪኒዝም ሁላ አለ እሱ ትምህርት። ሴሚናል ሄድሺፕ ምናምን የሚባል አለ። ሴሚናል እኛም እንቀበላለን። ሴሚናል ሄድሺፕን እኛም እንቀበላለን ሙስሊሞች። በአብራክ ደረጃ ከላይ ጀምሮ ሰንሰለቱን ይዞ ነው ኦንቶሎጂካሊ ማለት ነው። የአንቺ ምንነት እኮ ከአደም ነው የሚጀምረው። ሰው መሆንሽ ማለት ነው። ምንነትሽ ከአደም ነው። ማንነትሽ ነው ከእናትሽ ማፀን የሚጀምረው አይደል? ልክ እንደዛ ማለት ነው። እንደዛ ሴሚናል ሄድሺፕ ይባላል። ፌዴራል ሄድሺፕ የሚባለው ደግሞ በአብራክ ደረጃ እዛ ውስጥ ነበርሽ የሚል ትምህርት አለ። በካልቪኒዝም እንደዚ አይነት ትምህርቶች አሉ። በኦርቶዶክስ ደግሞ እንደዚ አይነት እንትን ያላት ማርያም ብቻ ነው። እንደዚ አይነት እንትን አላት ተብሎ የሚታመነው ማለት ነው። ሁሉም አይቀበሉትም በነገራችን ላይ ይለያያል። አንጻሃና አንደኛው አንጻ ነው። አንጽቶታል፣ መንፈስ ቅዱስ አንጽቶታል እና ተጠብቃለች። አንጻና አቀባ የሚባላል ተጠብቃለችና ነጽታለች የሚል ክርክር አለ። በነገራችን ላይ መስከረም ላይ ኢንሻአላህ የሚወጣው መጽሐፌ ማዳንና መዳን በሚለው ላይ ማዳንና መዳን በኢስላም በሚለው መጽሐፌ ላይ በደንብ ተብራርቷል ይሄ ነገር ማለት ነው። የኦሪጂናል ሲን የውርስ ኃጢአት የሚባለው ነገር፣ አንሲስተራል ሲን የሚባለው ነገር፣ ፕሪዶሚኒያል ሲን የሚባል ነገር፣ አክቹዋል ሲን እንደገና ደግሞ ሞርታል ሲን፣ ዲኒያል ሲን ምናምን የሚባሉ አሉ የኃጢአት አይነቶች በክርስትና ውስጥ የሚታወቁ ማለት ነው። በኢስላምም 3 አይነት አሉ። እሱንም እናያቸዋለን ኢንሻአላህ መጽሐፉ ላይ ይሄን ይመስላል። እሺ የመጨረሻ ጥያቄ ሌላ ደግሞ አሁን ቁርአን መጽሐፍ ቅዱስ ተበርዟል ስል ላይክ አሁን ቃሉ ተቀንሷል ወይስ ተጨምሯል ነው ወይስ ቃላቶቹ ተለውጧል ነው? ምንድነው ላይክ አሁን ተበርዟል ሲባል ማለት ነው? ይኸውልሽ የሚገርምሽ እኔ ላማለብኩና እንትን ላይ ጠረጴዛው ላይ ወተት አስቀመጥኩና በብርጭቆ አስቀመጥኩትና ግማሽ ብርጭቆ ነበር አጋጣሚ። ከዛ አንቺ መጣሽና ላዩ ላይ ቡና ከተጨመርሽበት ምን ይሆናል? ይበረዛል። አዎ ተበረዘ ማለት ምን ይሆናል ታዲያ? እሱ ያ ምን ይባላል? ወተትና ቡና ሲጨመር ምን ይሆናል? ተደበላለቀ ነው እኮ። ምን ይባላል በኢትዮጵያው? ለምሳሌ ምን ስታጂ ምን ታርጃለሽ? ምን አምጣልኝ ትያለሽ? ማኪያቶ ነው ማኪያቶ። አዎ ማለት ነው። እንደዛ ነው። የምን ጣዕም አለው? የወተትም ጣዕም አለው፣ የቡናም ጣዕም አለው። ግን ተበርዘዋል። ከዛ በኋላ ከተበረዘ በኋላ የመጀመሪያ ኦሪጂናሉን ወተት አምጣልኝ ይባላል። ኦኬ ልክ እንደዛ ባይብል ውስጥ የአምላክ ቃል አለ፣ የሰው ቃል አለ፣ የአምላክ ንግግር አለ። ገባሽ? በአምላክ ንግግር ውስጥ ግን ታሪክ ገብቶበታል፣ የሰው ንግግር ገብቶበታል። ያንን ነው እኛ ተበርዘዋል ብለን የምንለው። ከዛ ላይ ደግሞ የተቀነሰም ነገር አለ። ኢየሱስ ተናግሮት በ4 ወንጌል ላይ ያልሰፈሩ የኢየሱስ ንግግሮች አሉ። እኔ ብዙ ማውቃቸው ከ20 በላይ ያውቃለሁ እኔ በቸርች ፋዘርስ ራሱ ማለት ነው። ባይብል ውስጥ ደግሞ 2 አሉ ኢየሱስ ተናግሮ። ለምሳሌ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ከእርሱ የሰማናት መልእክት ለእናንተ የምናወራላችሁ አምላክ ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትልናት አለ ዮሐንስ ሲናገር። ከማን የሰማነው አለ? ከኢየሱስ የሰማነው አለ። አዎ አምላክ ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የሚለው 4 ወንጌል ላይ ልታገኙ ትችላለሽ? የለም። አዎ ኢየሱስ ተናግሮት 4 ወንጌል ላይ ያልሰፈረ ማለት ነው። ሐዋርያት ሥራ ምዕራፍ 20 ቁጥር 34 ላይ ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለው የኢየሱስ ቃል ትዝ አለኝ አለ ጳውሎስ። ኢየሱስ የት ቦታ ነው በ4 ወንጌል ላይ ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ ያስተማረው ሲባል 4 ወንጌል ላይ የሉም። ኢየሱስ ተናግሮት ነገር ግን 4 ወንጌል ላይ ያልሰፈሩ ናቸው። ሌላ ደግሞ የቂሳርያው አሳቢዎች ሲናገር ምን አለ? ከእናንተ መካከል ከደቀ መዛሙርቴ መካከል አንዱን እልካለሁ ሕይወትም ይሰጣል ይላል ስለ ጴጥሮስ ሲናገር። ግን 4 ወንጌል ላይ ታገኙ ምን ብሏል ኢየሱስ? ከእናንተ መካከል እልካለሁ፣ ከሐዋርያቶች መካከል ማለት ነው ስለ ጴጥሮስ ሲናገር። ከዛ በኋላ ሕይወትን ይሰጣል ይላል። ምን አደረገ? ጣቢታ የምትባል ሴት ያስነሳት ይችላል ጴጥሮስ ሐዋርያ ስራ ላይ በቃ ማለት ሙታ ማስነሳቱን ሕይወትን ይሰጣል ብለዋል። ግን 4 ወንጌል ላይ አታገኙ። ብዙ እንደዚህ ኢየሱስ ተናግሮት 4 ወንጌል ላይ ያልሰፈሩ ብዙ ነገሮች አሉ። 4 ወንጌል ላይ ደግሞ ኢየሱስ ሳይናገራቸው የተጨመሩ ነገሮች አሉ። ለምሳሌ ማርቆስ ወንጌል ምዕራፍ 16 ቁጥር 9 ጀምሮ እስከ 20 ድረስ ያለው ጭማሪ ነው። 11 ቨርሶቹ ያመነ የተጠመቀ ይድናል፣
ያመኑት እነዚህ ምልክቶች ይከተላቸዋል። ወንጌልን ለፍጥረት ስበኩ የሚለው እንኳን አይደለም ኢየሱስ ሊናገረው ይቅርና ማርቆስ ራሱ የማርቆስ ወንጌል ውስጥ አካል አልነበረ። ግሪክ ውስጥ ላይ አታገኙም፣ ላቲን ላይ ነው የተጨመረው። ይሄን ታውቂያለሽ? አይ አላውቅም ስለማናገር። በቃ ይሄን ነው ዮሐንስ ወንጌል ምዕራፍ 8 ጠይቃቸው ከፈለሽ ሂጂና ስኮላሮች። ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 1 እስከ 11 ድረስ ያለው ጭማሪ ነው። አንድ ኃጢአተኛ ሴት መጣችና ከእናንተ ንጹህ የሆነ ሰው ይገራት ምናምን ያለበት የለም፣ ግሪኩ ላይ የለም። ከጊዜ በኋላ እሱ ጭማሪ ነው። ዮሐንስ ወንጌል የሚጀምረው ግሪኩ የሚጀምረው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ያለው ነው የሚጀምረው። እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይወለታል እንጂ በጨለማ ይመላል። ከዛ ነው የሚጀምረው። በተረፈ አንድ ኃጢአተኛ ሴትዮ መጣ ከእናንተ ንጹህ የሆነ አንቺ ሴት ከዚህ በኋላ ኃጢአት አትስሪ ምናምን ብሎ አሰናበታት ይሌለ በኢየሱስ ላይ የተቀጠፈ ነው። አዝናለሁ ይህን ስልሽ። አዲሱ መደበኛ ትርጉም ካለሽ የግሪክ ማስታወሻ ላይ አለ። እሱ ራሱ ጭማሪ ነው ብሎ የጥንቱ የግሪኩ ላይ የለም ብሎ ያስቀምጥልሻል። ሰዎች የጨመሩት ነገር ነው። ለዛ ነው ቁርአን ላይ በሱረቱ አለ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች አለ አይሁድና ክርስቲያኖች እውነትን በውሸት ለምን ትቀላቅላላችኋል? እውነትን እያወቃችሁ ለምን ትደብቃላችኋል? የቀነሱትም የጨመሩትም ነገር አለ። ከዛ ደግሞ ወደ እንትን ስትመጪ በቁርአን በሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ የአላህን ቃል እያወቁ ከተረዱት በኋላ የሚለውጡት የዋሩፍ ነው የሚለው አረብኛ የሚበርዙ ሲሆን ማመናቸውን ትከጅላላችኋል። እንዴት አድርገው ነው? ቁጥር 79 ላይ ምን አለ? መጽሐፍን በእጆቻቸው ለሚጽፉ ከአላህ ግን ሳይሆን ከአላህ ነው ለሚሉ ወዮላቸዋል። ስለዚህ ይሄ ምንን ታሳቢና ዋቢ ያደረገ ነው ብለሽ ስትይ፣ ይሄ ምንን ታሳቢና ዋቢ ያደረገ ነው? ብርዘትን ነው። መበረዙን የሚያሳዩ ደግሞ የቸርች ፋዘርስ ደግሞ መረጃዎች አሉ። ሌላ ቀን እሰጥሻለሁ። አውግስቲን እንደተበረዘ የአዲስ ኪዳን መጽሐፍቶች ይናገራሉ። 4 ወንጌሎች እንደተበረዙ፣ ጄሮም እንደዛ አለ። እነ ቶርቱሊያ ሁላ ሳይቀር ይናገራሉ። እነ ጀስቲን ማርቲርስ ሁላ ሳይቀር የብሉይ ኪዳን መጽሐፍት እንደተበረዙ ይናገራሉ። ሂስቶሪካል ማስረጃዎች አሉኝ፣ ቁራኒክ ማስረጃ አለኝ፣ ቢብሊካል ኤቪደንስ አለኝ። ሶስቱም ማለት በቃ ፈጅር አዛን ብሏል እኛ ጋር ልስከድና ቃለ ሕይወት ያሰማል። እሺ በርቱ። በቃ ይበቃል። ኡስታዝ ስገድ። አላህ ሰላም አለይኩም ወራህመቱላሂ ወበረካቱ። እንወዳለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ይጠብቅ ኡስታዝ። ጀዛኩሙላህ ኸይረል ጀዛ፣ ሐሰነል ጀዛ።